ንግግር መረሳት አትናገር። የኔ ንግግር ትናገር አይደለም የሰጠው እኔ በጣም ልብ በል ናቲ ፕሊዝ። ኤርሚ ያለው በለህ እኔ ሳቆም ኤርሚ ያለው በለህ አትበለኝ። እኔ ያልኩትንማ 422 ሰው ካንተ ጀምሮ ሰምቶታል። አልስማማም አንተ ባልከው ኤርሚ ያለው ኖ አትስማማ። እኔ በጠየቅኩ መሰረት መልሱን ስጠኝ ነው እንጂ ያልኩ ኤርሚ ያለው በለህ እኔ ያልኩትን እንደገና ሪማይንድ አታደርጋቸው። እኔ ኦልሬዲ ተናግሬያለሁ። ምን ችግር አለው? አይደረግ። መልሱ ላይ ትኩረት አድርግ። አይ እውነት አይደለም የተናገርከው ኤርሚ። መልሱ ላይ ትኩረት አድርግ ነው ያልኩህ። እኔ ጥያቄ ጠርኩት አለ። ጥያቄ ከገባህ ኤርሚያስ እንደጠይቀዋል፣ ግን መጽሐፉ እንደዚህ ነው ብሎ የሚለው እየተበታተነ ነው በእውነት ከማልክ እኮ። መልሱ ላይ ትኩረት አድርግ። እኔ የተናገርኩትን ቃላት አዳዲስ ቃላቶች እየጨመርክ ሪማይንድ ታደርጋቸው ስለነበር ቅድም ማለት ነው። እሺ ጊዜን ተጠቀም ለአንተ መልስ ማለት ነው። ስለዚህ እሺ ቀጥታ እንደውም ወደ መልሱ ልግባ ጊዜም እንዳልፈጅ። የሞቱ ቅዱሳን ወደ እግዚአብሔር ይጸልያሉ። በደንብ አድርገው ወደ እግዚአብሔር ይጸልያሉ። ወደ እግዚአብሔር ከይቅርታ ጋር ዳንዬ ቀጥሉ። አንድ 10 ደቂቃ ስጡኝ። ዳንዬ ጥያቄን ተቀበሉት። ማነው ይናገር? እናንተ ቀጥሉ። ቴንኪው። እሺ ወንድምነት ሜላ ያለ እሺ ብዬ ነበርና ሙሉ ሀሳቡን ሚስካረኩት። እሺ ስለዚህ በመጀመሪያ እኛ ጸሎት የምናደርገው እኛ ኦርቶዶክሳውያን ኤርሚያውን እኔ አትበል ስላለኝ ነው። እኛ ኦርቶዶክሳውያን ጸሎት የምናደርገው የምልጃ ጸሎት እናደርጋለን። የአምልኮ ጸሎት ለጌታችን ለኢየሱስ ክርስቶስ ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ የአምልኮ ጸሎት እናደርጋለን። ከሱ ለነሱ እሱ ለፈጠራቸው ለመላእክት የምልጃ ጸሎት፣ የክብር ጸሎት እንዲሁም የክብር ስግደትን እናደርጋለን። ያም ደግሞ መጽሐፍ ቅዱሳዊ ነው። ለምሳሌ በቤተ ክርስቲያን አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27 ላይ እናንተም የክርስቶስ አካል ናችሁ እያንዳንዳችሁም ብልቶች ናችሁ ይላል። ይህ ማለት እኛ የኢየሱስ አካል ነን፣ እኛ የኢየሱስ ብልት ነን። ስለዚህ እርስ በርስ እንተጋገዛለን። እንደምንተጋገዝ ደግሞ የሚያሳየን ሌላ መጽሐፍ ቅዱሳዊ ቃል አለ። ይህን ቃል ተንተርሶ ቆላስይስ አንዴ ዳኒ ፌር አይደለም በእውነት እኔ ኤርሚን በብዙ ረጅም ጊዜ አዳምጫለሁ። ስለዚህ አትሊስት ሀሳብ አስጨርሱ። የእውነቴን ነው እኮ የምጠቅሰው ጥቅስ ላይ ስትቆም ያ የተወራው ሀሳብ መኖሩን አረጋግጠህ እለፍልን ነው እያልን ያለ ነው። ያው እኮ ወደ ሞቱ ቅዱሳን ልመጣ እኮ ነው። አሁን ከሞቱ በኋላ ቅዱሳን አያማልዱም፣ ጸሎት አያቀርቡም ስላለ ሀሳብ ናትሽ አይገናኝም ነው እኮ ልመጣ ስለሆነ ነው እኮ አሁን የመጀመሪያ ቆሮንቶስና ሀሳብ እኮ ላገናኘው። እኔ አሁን ሀሳቤን ካልገለጽኩ እንዴት ላገናኘው በማለት እያቋረጠ እኮ እዛው ላይ ቆምና ከዛ ያንን እንዴ ለምን ልቆም? መጽሐፍ ቅዱሳዊ ቃል አይደለ እንዴ? በነፃነት እኮ ነው መማማር ያለብን አይደለ እንዴ? ስለዚህ ቃሉን ማይለውን ነገር ከኪሳት ጨምራ አልጨመርኩም። እኔ አሁን እኮ እየነገርኩ እኮ ነው። ምዕራፍና ጥቅስ እየነገርኩኝ ነው እያወሩ ያለሁት በማለት እያቋረጣችሁ እናንተም ኤርሚያስ ነው የምታወራው ጥቅስና የምትናገረው ንግግር አብሮ አይሄድም ነው የኔ እሱ ነው። እሺ አንዴ ላውራና በቃ ካልተመቻችሁ ታስወርዱኛላችሁ። እሺ ችግር የለውም። ለምን ትወርዳለህ? የማይመቸንስ ወሬ ለምን ረጅም ሰዓት እንሰማለን? ብራዘር እንዴ እኔ ሰምቻለሁ እኮ ረጅም ሰዓት እኮ ነው በትዕግስት የሰማሁት አይደል? ካወራው ውስጥ ከጠቅሰው ጥቅስ ጋር የማይገናኝ ሀሳብ ኖ አሁን ኤርሚ ባነሳው ሀሳብ ዳኒ ኤርሚ ያነሳው ሀሳብ ላይ ብዙ ያልተመቸኝ ነገር አለ፣ ግን ዝም ብዬ ነው ያዳመጥኩት። ገብቷል? ሁሉም ተመችቶኛል ማለት እኮ አይደለም። ዝም ብዬ ሳዳምጥ ገብቷል? አሁን ጥያቄ ተጠይቀህ እኮ ነው እየመለስክ ያለው ናትሽ። ኖ አይ ጥያቄ ጠይቄው ነው እሱ የመለሰልኝ፣ ግን እሱ ደግሞ ጠየቀኝ ልመልስ። እሺ እኮ ስለዚህ ስትመልስ መመለስን ነው እኮ እያየን ያለ ነው ናትሽ። እሱ ነው ሌላ የተለየ ነገር የለም። እሺ ስለዚህ ቆላስይስ ምዕራፍ 1 ከቁጥር 18 ላይ እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። ያ ማለት በአካሉ ውስጥ እግዚአብሔር የቤተ ክርስቲያን የአካሉ ራስ ከሆነ አካሉ ደግሞ እኛ ነን፣ እኛ ሰዎች ነን። ቅዱሳን መላእክት ናቸው፣ ቅዱሳን ሰዎች ናቸው፣ ጻድቃን ናቸው። እርስ በርስ በጸሎት እንተጋገዛለን፣ በምልጃ እንተጋገዛለን። ይሄ እንደው ባታሙበትም ጀስትኛ በዛ ወይ ነው የምንረዳው። ወደ መልሱ ስመጣ ደግሞ የሞቱ ቅዱሳን እንደሚጸልዩ በምን እናውቃለን ነው ጥያቄው። ማለት
ይጸልያሉ ወይ? ከሞቱ በኋላ እንዴት ነው ጸሎት የሚያደርጉት? ምን ማስረጃ አለ? አብርሃም ከሞተ በኋላ ጸሎት አቅርቧል። ዳዊት ከሞተ በኋላ ጸሎት አቅርቧል። ነገር ግን መጽሐፍ ቅዱስ የራእይ መልእክት ወደ እነሱ ተጸልየዋል ወይ? ከሞቱ በኋላ ወደ እነሱ ተጸልየዋል ወይ? ወደ እነሱ እንጸልያለን እኛ የምልጃ ጸሎት ማስረጃ ነው። አሁን እሱን ጥቅስ አሁን ስጠን እኮ ምልጃ እንደማይቀርቡ ነው እንደሚያማልዱ ከሞቱ በሰማይ ላሉ አካላቶች መጸለዩን ከእግዚአብሔር ውጭ ተጸልየዋል። አሁን ለምሳሌ ራእይ 6 ከቁጥር 9 ላይ ራእይ ምዕራፍ 6 ከቁጥር 9 ላይ ምን ይላል መሰለህ ዳኒ? አምስተኛው ማዕተብ በፈታ ጊዜ መጽሐፍ ቅዱስ ከያዛችሁ አንድ ይውልኝ ከስር ያላችሁ አምስተኛው ማዕተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክርነት የታረዱትን የሰዎች ነፍሳት ከመሰዋዩ በታች አየው ይላል። ከዛ ይሄ ቁጥር 9 ላይ ነው። ቁጥሩ 10 ላይ ወረድ ብሎ ምን ይላል? በታላቅ ድምፁም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ጾማችንንስ ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ብለው ቅዱሳን መላእክት የሞቱ ቅዱሳን መላእክት ወደ እግዚአብሔር ጸልየዋል። እነዚህ ቅዱሳን ሰዎች ሞተዋል። የለም እያልን ያለው አለ ጸሎት አድርገዋል። ጸሎት ወደ እግዚአብሔር ያደርጋሉ። ከሞቱ በኋላ ቅዱሳን ሰዎች ወደ እግዚአብሔር ጸሎት ያደርጋሉ። ጥያቄውን ረስተው ነው። ጥያቄው ይሄ ነው። ኖ ጥያቄው ምንም ሌላ ጥያቄ አይደለም። ይሄን ነው የጠየቀኝ። ላስታውስ ለምን እንደሆነ ልንገርህ። ሜንሽን አደረገልኝ ላስታውስ ወዳጄ። ኖ አስታውሰዋለሁ። አታስታውሰኝ ዳኒ። አሁን እኔ ራሴ እኮ አሁን አስታውሻለሁ ከጥቂት ሰከንዶች በፊት ማለት ነው። በሰማይ ላሉ አካላቶች ጸሎት የተደረገ ጸሎት የቀረበ ካለ አሳየኝ ስለ አዎ ብለህ ኖ ይኸውልህ እኔና ኤርሚ የነበረ አሁን አንተ በመሀል ስለገባክ ነው። እኔና ኤርሚያስ የነበረን ዲስከሽን ኤርሚያስ ምን ብሎ አስረዳኝ? በሕይወት የነበሩ ጻድቃን አማልደዋል፣ አብርሃም አማልዷል፣ ዳዊት አማልዷል ብሎ ሜንሽን አድርጎ የጻድቃን ሰዎች በሕይወት የነበሩትን ሰዎች ሜንሽን አድርጎ ከስር ዘረዘረልኝ። ይኸውልህ እነዚህ ሰዎች ግን ሞተዋል። ከሞቱ በኋላ ግን አንድም ሰው እነሱ ወደ እግዚአብሔር ጸሎት እንደሚያደርጉ የሚያሳይ ማስረጃ የለውም። ኦልሬዲ ሞተዋል። ጸሎት አልቀረበም ነው አርጊውመንቱ። እሱ እኮ ነው አይደል? አሁን ለምሳሌ አንተ አብርሃም ከሞተ በኋላ ለእግዚአብሔር ጸሎት አላቀረበም ነው አርጊውመንት። አይ አይደለም ነው አይ እንደዛ ነው ናቸው እያወራን የነበረበትን ሀሳብ በደንብ ከረሳው ካልሆነ በስተቀር ከመጀመሪያ ጀምሮ የነበረው ፍሰት ይሄ ሀሳብ ነበር። ኦኬ እኔ ራሴ አሁን ራሱ ጠይቄያለሁ። አሁን ራሱ ማለት ነው ስናወራ ይሄንን ሀሳብ ጠይቄያለሁ። አሁን ራሱ ማለት ነው። እና የጠየቅኩ ጥያቄ ምንድነው? ድምጽ አይሰማም ጋይስ? እሺ አይሰማም አሁን ድምጽ? እሺ የጠየቅኩ ጥያቄ ምንድነው? እሱ በጣም ሲምፕል ነው። ሁሌ ነው የምንጠይቀው ደግሞ አሁን አንተ ወደ በሰማይ ላሉ አካላቶች ጸሎትና ልመና እንደምታቀርበው እንደዚሁ ከመጽሐፍ ቅዱስ ውስጥ በሰማይ ላሉ አካላቶች ጸሎትና ልመና የቀረበበት ቦታ ካለ አሳየን። ለምሳሌ ለአብርሃም ሊሆን ይችላል በሰማይ ሆኖ ከምድር ሆኖ በሰማይ ላለ፣ ለሌሎች ጻድቃን ቅዱሳን ሊሆን ይችላል፣ ለመላእክት ሊሆን ይችላል፣ አማልዱኝ ብሎ ሊሆን ይችላል፣ ድረሱልኝ ብሎ ሊሆን ይችላል። ጸሎትና ልመና መጥቀስ አይጠበቅብኝም። እሱ ዳኒ እሱን መጥቀስ አይጠበቅብኝም ስለሌለ ማለት ነው። ኖ አማላጅ ስለሆኑ ፈራጅ እንደሆኑ አማላጅ እንደሆኑ መጽሐፍ ቅዱስ ሜንሽን ካደረገ አማላጅነታቸውን ካመንኩ አማልዱኝ ብዬ መጠየቁ መጽሐፍ ቅዱስ ማስረጃ በሰማይ ሆነው እንደሚያማልዱ ማስረጃ አስጠኝ። በሰማይ ሆነው እንደሚያማልዱ ማስረጃ አስጠኝ። አሁን የሰጠውክ ማስረጃ እኮ አለ። ባላዳመጥከኝም ማለት ነው። ኤርሚያል እየመረጥክ ስለምትሰማኝ እኮ ነው። አይ አይደል በሰማይ አሁን አማላጅ ናቸው አልክ። ምን ማለት ነው? በእናንተና በእግዚአብሔር መካከል ስለሚቆሙ ወደ እነሱ ጸልዩ የሚል አለ እያልከኝ ያለው። ኦፍ ኮርስ አለ። ያው ስለዚህ ጥቀሰው እኮ ጠቀስኩልህ እኮ እዛ ምንድነው እኔ ጠቀስኩት? ወደ እነሱ የጸለየ ሰው አሁን የጠቀስኩት ምንድነው? ኤርሚሻ ዳኒ በሰማይ ያሉ ደማችን እስከ መቼ አትመልስም ብለው ወደ ጌታ ጠየቁ ይላል። ጥያቄው ምንድነው? እሱ ወደ እነሱ የጸለየ ሰው አለ ወይ ነው። ምን አይነት ጥያቄ ነው የጠየቁት እኮ? ምን አይነት ጥያቄ ነው? ፍርድ ምልጃ አይደለም?
ፍርድ ነው ኖ የጠየቁት። ጥያቄ ነው የጠየቁት። ፍርድ ነው የጠየቁት። እስከ መቼ አትፈርድልንም ብለው እየጠየቁ ለማን ለእግዚአብሔር ለእግዚአብሔር ስለማን ስለሞቱ ሰዎች ስለሞቱ ቅዱሳን አይደለም ስለሞቱ ኖ እኮ ስለ ራሳቸው ደም እኮ ነው። ደማችንን እስከ መቼ አትፈርድም እኮ ስለ ራሳቸው ነው የጠየቁት። አሁን ጥያቄው አየው የጠየቁት ስለማን ነው? ስለ ራሳቸው ነው። ቆይ ሆልድ ኦን ብራዘር ተረጋጋ። ኦኬ አይ ተረጋግቻለሁ እኮ እየተደረብክ ስታወራ ነው ተረጋጋ ያልኩ። እሱን ነው ተረጋጋ ያልኩ። ሌላውንም አትረጋጋ። መልስ ስለምፈልግ ቶሎ እንድትሰጠኝ እፈልጋለሁ። ኦኬ አሁን ወደ እነሱ ከምድር ሆኖ አማሉኝ ብሎ የጸለየ ሰው አለ? የለም ነው ፖይንት። ኦኬ አንተ ወደ ገብርኤል እንደምትጸልየው ከምድር ሆኖ ወደ መላእክት የጸለየ ሰው አለ? የለም። በየትኛውም በብሉይም በአዲስም ከምድር ሆኖ በሰማይ ላለ አካል ጸሎትና ምን እንደሆነ ታውቃለህ? አንዴ ዳኒ አንዴ አብራ አንዴ መላእክት አያድኑም ትሉናላችሁ። ያድናል ብለን መጽሐፍ ቅዱስ ማስረጃ እንሰጣለን። ኖ አንዴ ቆይ ኖ አስጨርሰኝ። አያማልዱም ትላላችሁ። እንደሚያማልዱ መጽሐፍ ቅዱሳዊ ማስረጃ እንሰጣችኋለን። ብራዘር ከዛ ደግሞ ፈርዘር ትሄዱና ወደ ሞቱ ሰዎች ወደ እነሱ የጸለየ ሰው አለ ወይ ብላችሁ ወደ መልአክም ቢሆን የጸለየ ሰው ኖ ማስረጃ መስጠት አይጠበቅብኝም። በቃ ከሌለ የለም ነው። በቃ ከሌለ የለኝም ነው የሚባለው። ማስረጃ አይጠበቅብኝም ነው አይደለም። ጥያቄ እኮ በጣም የጻን ልጅ ነው። ግድ የለም የለ ህፃን ልጅ እኮ ማስረዳት ካልቻልክ አንድ ነገር አልገባህም። ኖ ስታዳምጠኝ ነው ማስረዳት እስካሁን አፋፌን ስትሉኝ ነበር። የምታወራው ወሬ ሁለት ነው። አንደኛ ማስረጃ ስትጠየቅ አይጠበቅብኝም ትላለህ። ካልተጠበቅብህ የለም ማለት እኮ ነው። በቃ የለኝም ነው እያልክ ያለው በጨዋ ቋንቋ። ይኸውልህ ጨዋ ሰው ያዳምጣልና አንድ ያዳምጠኝ በደንብ እኮ አይጠበቅብኝም። ትዕግስት ያስፈልጋችኋል። አዳምጣ። አይዟችሁ አዳምጥ። አለኝ ብለህ ጀምር። አዳምጥ። ቆይ እንዴ አለኝ ብለህ ጀምር። አንተ ስላልከኝ እኮ አይደለም አለኝ የምለው። መስጠት አይጠበቅብኝም አትበላ። አንተ ማዘዝ የለብህም። ማን ምን እንደሚለው እኮ በደንብ ማዳመጥ አለብህ። እኔ መቼ አዘዝኩ? ማስረጃ ስጠኝ ያልኩህ። አለኝ ብለህ ጀምር ምን ማለት ነው? የለኝም እኔ አይጠበቅብኝም አይባልም ነው እኮ። ላስረዳህ እኮ ለምን እንደማይጠበቅብኝ ኤክስፕሌን ላድርግ። ስለሚጠበቅብህ ነው ማስረጃ እየጠየቅኩህ። ለምን ኤክስፕሌን አላደርግም? ለምን አትሰማኝ? ኤክስፕላኔሽን ሳይሆን የጠየቅኩህ ማስረጃ ነው የጠየቅኩህ። ኤክስፕላኔሽን ያስፈልጋችኋል። you need explanation። ማስረጃ መስጠት አያስፈልገኝም። ቢኮዝ ማስረጃ ከሌለ በቃ የለኝም ነው። ማስረጃ ከሌለ የለኝም ነው። አይደለ ለምሳሌ ቅዱሳን መላእክት በእግዚአብሔር ጸጋ ከሌለ የለኝም ነው የሚባለው ወዳጅ። እኔ አሁን ለማስረጃ ነው አይደለም። አንዴ እየተደማመጠ ነው። እሺ አንዴ እንደማመጣ እኮ የለኝም እኔ የጠየቅኩህ ማስረጃ ነው። ከሌለ የለኝም ነው የሚባለው። ማቅረብ አይጠበቅብኝም አይባልም። አዳምጠኝ። እሺ ኦልራይት እሺ አለ ልስማ። አዳምጠኝ። የለኝም እኮ አልኩህ እኮ መስጠቱ አይጠበቅብኝም። ከሌለ ብራዘር አይዞህ በቃ የለም ምንለው ለዚህ ነው እኮ። አታዳምጥም አሁን የኔን ከሌለ በቃ የኔን ጥያቄ ጨረስ ነው እኮ በቃ የለም ማለት ነው። ዩሲ አሁን አታዳምጡም ማለት ነው። አሁን you need to say something በቃ የሆነ ነገር ብልሃል ከዛ ዝጋው ነው እንጂ you don't have to የሌለ ነገር ጥያቄውን ዘጋው። ራስህ እኮ ነው የዘጋው። ለተጠየቀው ጥያቄ የለኝም ካልክ በቃ መልሱ እሱ ነው። ካለ ልሰማ ከሌለህ ግን ልሰማ አልችልም ብራዘር። አያድኑም ብላል አይደል? ያድናሉ ማለት ስለ መዳን አሁን አላው ለምን አያድኑም ትላለሽ? አትደበቅ። ለምን ኖ አያድኑም ለምን ትላለህ አንተ? ስለ መዳን አሁን አትደበቅ። ኖ ለምን ትላለህ አንተ? ቴልሚ መላእክት አያድኑም? እሺ ሆልድ ኦን ብራዘር፣ መላእክት ያድናሉ አያድኑም? ቴልሚ ብራዘር አሁን እያወራን ያለው ስለ ምንድን ነው? ኖ ያድናሉ አያድኑም? መላእክት አያድኑም ስትሉ ሙሉ ሰዓቱን አያድኑም ብላችሁ ነበር ስትሰብኩ የነበረው። መጽሐፍ ቅዱሳዊ ግን አይደለም። ለምን ትዋሻላችሁ? እንመጣለን አሁን እሱ ላይ አሁን ንገረኝ። ለምን ትዋሻለህ? የለኝም ያልከውን ሐሳብ እንጨርሰውና ከዛ ደግሞ አንጨርሰውም። ይሄን ንገረኝ መጀመሪያ ንገረኝ። ስለሌለ ነው። ለምን ትዋሻለህ? እንደሌለ ህዝቡ እንዳያቅ ነው። አይ ኖ ለምን ትዋሻላችሁ? መጽሐፍ ቅዱስን ለምን ታጣመማላችሁ? እዛው ጋር ነኝ አሁን። ያልጨረስነው ፖይንት ላይ ነኝ ያለሁት።
እኮ ቴልሚ እኔ አሁን የሞገትኩ እኮ ልዘልህም የምችልበት ነው። እንደ ሌላው ሰው አስገብተህ ጀስት እንደፈለክ ተናግረህ ማስወጣት ነው። ሀሳብ እኮ ትጨርሰዋለህ። ብራዘር ተረጋጋ። ብራዘር እኮ ዳኒ ለምን ትዋሻላችሁ? ሰው እየታዘበ ስለሆነ እስካሁን እየጠየቅን ያለ ነው። ለምን ትዋሻላችሁ? ቤታችሁ ስለሆነ ነው እኮ የሚታዘበኝ፣ እናንተ መሳይ ስለሆነ ነው እንጂ አካይዶም ኬር ነው እኮ ብዙም ገብቷል። የታወቀ ነገር ነው። ግን ለምን ትሸውዳላችሁ? መላእክት ያድናሉ። በእግዚአብሔር ጸጋ፣ በኢየሱስ ክርስቶስ ጸጋ እግዚአብሔር በሰጣቸው ስልጣን እንደሚያድኑ መጽሐፍ ቅዱስ በብዙ ክፍል ተናግሯል። እሺ መዝሙር 33 መላእክቶች ያድናሉ ወይስ አያድኑም ብሎ ማን የጠየቀ? ስናወራውን ከዚህ ውስጥ ያድናሉ አያድኑም ማን የጠየቀ? አያድኑም ብላል። ማን የጠየቀ? አያድኑም ብለሃል። ባትጠይቀኝም ብለሃል። ዋሽታል። መቼ ነው ያልኩት? ብለሃል። ቅድም ብላል። አንቺም ኤርሚያስ ወንድምህም ብላችኋል። መላእክቶች አያድኑም፣ የሚያድነው አንድ ኢየሱስ ክርስቶስ ብቻ ነው ብላችሁ ስለ መላእክት ማዳን ብቻ አድርጋችኋል። ስለ መላእክት ማዳን አንስተናል። አንስታችኋል። ብዙ ነገር ነው ሜንሽን ያደረጋችሁት። ባይዘው ማን ያነሳው? እዚህም እዛም ላይክ አንዳንድ ጊዜ ሁለት እግር አለኝ ተብሎ ሁለት ጸፍ ላይ ወጣ። አንድ ቶፒክ ካለ አንድ ቶፒክ ላይ ነው አድምታችሁ ፕሪች ማድረግ ያለባችሁ። ማን ያነሳው እያልኩ ነው ያለሁት። ስለዚህ ያድናሉ አይደለ? ማን ያነሳው? ሳብጀክቱን ለምን ቼንጅ ማድረግ ፈለግ? ትፈራለህ? ሳብጀክት ነው እያወራሁ ያለሁት። ኖ ትፈራለህ ዳኒ? ለምን ዋሸህ? እሺ ብራዘር ማን ነው ያነሳው? እስቲ ንገረኝ። ሰው እየሰማ ስለሆነ እኔ ኖ አንተ አንስተሃል። የስ ዳንኤል ይልማ ራስህ አንስተሃል። በደንብ ሰምቻለሁ። ምን ብዬ አነሳው? መላእክት አያድንም፣ አንድ ኢየሱስ ክርስቶስ ብቻ ነው የሚያድነው ብለሃል። ስለ መዳን አንስተን ማለት ነው። ኦፍ ኮርስ ከማን ጋር ሳወራ? ስለዚህ አምነህልኛል ማለት ነው። ከማን ጋር ሳወራ? ሆልድ ኦን ብራዘር። በቃ እግዚአብሔር ይስጥልኝ። ዳኒ ዛሬ ገና መላእክት እንደሚያድኑ አምኗል። ከማን ጋር ሳወራ? ገና እየጠየቅኩ እኮ ነው። ብታስወርደኝ ራሱ ሰው ይስቅብሃል። ናሻይ አይዞህ ሰው ይስቅብሃል ብራዘር። አትዋሹ። ለማንኛውም ከማን ጋር እንዳወራውን እየጠየቅኩ እኮ ነው። ለማንኛውም አውርተሃል ከወንድም ጋር ከወንድም ኤርሚያስ ጋር ሪከርድ የለም እንዴ? ከወንድም ኤርሚያስ ጋር አውርቻለሁ እኔ። ኦፍ ኮርስ በቃ ሚዩት አድርግ ብራዘር፣ ሚዩት አድርግ። እሺ የሀሳቡን ልጨርሰውና ከዛ ወደዚህኛው ሀሳብ ደግሞ እንመጣለን። ለምን ሚዩት ያደርጋል? ናቲ ቆይ አንዴ ናቲ ኖ አስጨርሰኝ ሀሳቤን እንዴ። ለኤርሚስ ሰጠው መልስ ነው እኮ በመሀል የገባው። ቆይ አንዴ ስሜት ይሆናል በጣም ማለት ይሄን ያክል ነጥብ መጣልህ ከገባህ ደስ ነው የሚለኝ። ባይዘው የኛ ፖይንት ይሄን ያክል ነጥብ እንደጣላችሁ እንዲገባችሁና ግራ ገብቶ የምታወራውን ነገር እንኳን እንዳታቅ መሆኑን ራስህ እያሳየ ነው። ኖ አይደለም እንደዛ አይደለም። ካልሆነ ተረጋጋና የፈለግከው ርዕስ ላይ we will go brother አንዴ ያ ተረጋጋ። በቃ እንደዚህ ፓኒክ ማድረግ የለብህም ወዳጅ። ኦኬ ሶ ርዕሱ ምን ነበረ? ከቅድም ጀምሮ ኤርሚ የጠየቀው እኔም ድጋሚ ያሳሰብኩት ጥያቄ ምንድነው? እሱ ከምድር ሆኖ በሰማይ ላለ ቅዱሳን ይሁን መላእክቶች ጸሎት ልመና ያቀረበ ሰው አለ ወይ? የለም። ሶ መልስ የለውም ናቲ። አንድም አለ አላልክ ማስረጃ አንተ? አዎ እንዴ አለ እኮ ነገርኩህ እኮ። እሺ አንተ ግለጥ። የራእይ መልእክት ይኸውልህ፣ አንዳንድ ጊዜ ምን አለ መሰለህ ዳኒ፣ አንተ ስላላመንክበት የለም አይባልም። እሺ ስላላመንክበትም ነው የሚባለው። የራእይ መልእክት ምዕራፍ 6 ከቁጥር 9 ላይ ቅዱሳን መላእክት የሞቱ ቅዱሳን ሰዎች ወደ እግዚአብሔር ጸሎት እንደሚያደርሱ ተናግሯል። ወደ ማን? ከምድር ሆኖ ማን ነው የጸለየው ወደ እነሱ? ከምድር አይደለም የሞቱ ሰዎች ነው ያልኩህ። ይኸውልህ ሶ ጥያቄው ከምድር ሆኖ አንተም ከምድር ሆኖ አይደለም ላላ አካል የጸለየ ሰው አለ ስለ አዎ አለ ብለህ ዋሽተሃል። ራእይ ምዕራፍ 6 ላይ ከምድር ኤርሚ ጠየቀኝ የሞቱ ሰዎች ብሎ ነው እኮ ኤርሚ ዳኒ። እንዴት ትልልቅ ሰዎች አይደለም እንዴ? ለምን እንደዚህ ሆናል? ብራዘር በሰማይ ያሉ እኮ የሞቱ ሰዎች ናቸው አሉ፣ ጸሎት ያቀርባሉ ያልኩ ነው። አንዴ ጥያቄው ከምድር ሆኖ በሰማይ ላለ ጸሎት ልመና ያቀረበ ሰው አለ ወይ ስለ አዎ ብላል። አሁን እንኳን ማለት ሰው ያንተ ጥያቄ እሱ አይደለም። እኔ የኤርሚን ጥያቄ ነው የምመልሰው፣ እሱ ያንተ ጥያቄ ነው። ወደ አንተ ጥያቄ እመጣለሁ። ቆይ ሆልድ ኦን፣ መጀመሪያ ኤርሚን ጥያቄ ልመልስ። ሆልድ ኦን ብራዘር ሆልድ ኦን። ኤርሚን ሊጠይቅህ አሃል ወዳጄ እስካሁን የለም ማለት ነው። ለተጠየቀው ጥያቄ መልስ የለም። አንዴ ለኤርሚሽ አንተ አንዴ ሚውት አድርግና ለኤርሚ መልስ ልስጥ። አንዴ ሚውት አድርግልኝ። አንዴ
ልሰማ አልችልም ብራዘር። ይሄው ጠየቅኩ አይ መልሳለኝ ብለሃል። በቃ እኮ ልትሰማ እንደዛ በል። አሁን ልሰማ አልችልም በል። ዩሴ መልስ ስለሌለ ነው ናቲ። ኖ ኖ ኖ ኖ እናንተ ስለምትፈሩ ነው፣ እውነትን ስለምትሸሹ። ምንድነው የምንፈራው? እሺ ምንድነው የምንፈራው? አንተ የምታረገው እንደ አንድ ኦርቶዶክሳዊ ጸሎት ያደርጉልኛል ነው ወይስ ወደ እነሱ ጸልያለሁ ነው የምትለው? የሞቱ ቅዱሳን ሰዎች ወደ እግዚአብሔር ጸሎት ያደርጋሉ ነው የምለው እንጂ አንተ ወደ ቅዱሳን አትጸልይም። ኦፍ ኮርስ የምልጃ ጸሎት አቀርባለሁ። በቃ እሱን ጸሎት ልመናን ከመጽሐፍ ቅዱስ አሳየን። አለ መጽሐፍ ቅዱስ ውስጥ እኮ ይሄ እኮ ማስረጃ እኮ ነው። መጽሐፍ ቅዱስ አለ መጽሐፍ ቅዱስ ውስጥ ወይ ደህና ደርበል ዳኒ፣ አንተ ምንም የምትሰማ አይደለም። ኤርሚ አይዟችሁ፣ እግዚአብሔር ያደናችኋል። አዳምጡ ደግሞ ደህና ደሮቻው ይሻላል። እናት ያየ መልስ ሲጨንቅ ግራ ይገባል። ያለ አማራጭ እነሱ ማምለጥ ነው። እዚህ ያላችሁ ኦርቶዶክሳውያን በደንብ ስሙ። አንድም ቦታ ላይ እናንተ ቤተክርስቲያኒቷ የምታረገው ልምምድ በእግዚአብሔር ቃል ውስጥ የለም። ከዘፍጥረት እስከ ራእይ ድረስ በህይወት ለሌለ ሰው ጸሎት ልመና ቀርቦ አይታወቅም። እንደውም የሞተ ሰው ራሱ ማዋራት እግዚአብሔር የማይፈቅደው ተግባር ሁላ ጭምር ነው። ብራዘር የለም። በብሉይ ኪዳንም በአዲስ ኪዳንም ሰዎች በሰማይ ላሉ አካላቶች ጸሎት ልመና አቅርበው አያውቁ። ይሄ የኦርቶዶክስ ተረት ነው፣ የካቶሊክ ተረት ነው። ጸሎት ልመና በሰማይ ላሉ አካላቶች አይቀርብም። በእግዚአብሔር ቃል ውስጥ የለም። ለዛ ነው የሚጨንቃቸው። ለዛ ነው ርዕስ አጀንዳ ለመቀየር ሲጣጣሩ የምታዩቸው ማለት ነው። የለም። በጣም ጥያቄው ሲምፕል ነው። ለዚህ ሲምፕል ጥያቄ ግን መልስ የለም። እሺ ሰላም ማርታ፣ እንዴት ነሽ? አይ ቲንክ ማራ ነው የሚለው። ማርታ ብዬ ላንብበው ወይስ? ሰላም ዳኒ፣ እኔ በጌታ ነኝ። እሺ ዝም ብዬ ነው ጆይን ያረኳችሁ። ጥያቄ የለኝም። ኤርሚን ስላየሁት ደስ ብሎኛል። ተባረኩ። በጣም በንቃት እየተከታተልን ነው። በእናንተ ከተለወጡ መካከል አንዷ ነኝ። ታሪኬን ኤርሚ ያውቃል በደንብ። እሺ እና በርቱ። ትውልድ ሃርቨስት እያደረጋችሁ ነው። በርቱ። ላይመስል ይችላል፣ ሲታይ ተራ ጭቅጭቅ ይመስላል እንጂ እግዚአብሔር ስራውን እየሰራ ነው። በርቱ ማለት እፈልጋለሁ። በርቱ። እንጸልያለን። ጸጋ ይብዛልሽ። እሺ ሰላም አማን፣ እንዴት ነህ? ዳኒ እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። ከየት ቤተ እምነት? እኔ በጌታ ነኝ፣ እግዚአብሔር ይመስገን። እሺ አሜን። ተባረኩ። ተባረኩልኝ። በጣም ደስ ብሎኛል። በጣም አሜን። ጸጋ ይብዛል። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ሶሪ፣ ሁለት ቦታ አትሊስት ስለምፈልግ ነው። እሺ ኦርቶዶክሳውያን፣ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳውያን ወገኖች ጸጋ ይብዛላችሁ። ኦርቶዶክሳውያን ገብርኤል ነው። ከገብርኤል ጋር በተያያዘ ነው እያነሳን ያለ ነው፣ እያወራን ያለ ነው። እሺ ሰላም ሎንግ ቨርስ ነው የሚለው። ሰላም Hi man. እሺ ሰላም Hey, how are you doing? I'm good brother. ከየት ቤተ እምነት? Yeah, I'm happy to. አቤት ወዳጅ። What do you say? አይ ቲንክ ኢትዮጵያ አይመስለኝም ማለት። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሜላ የምትለው ነገር አለ? እያዛጋ ነው። ምን ያዘጋልኛል ወይ ደን ሜላችን። እሺ ቢኖሩ ብናወራበት፣ በተለይ ታሪኩ ላይ ራሱ ብናወራ ጥሩ ነው ያስባል። የዛሬው ታሪክ ላይ
እሺ ሁለት ሰው ገብቶላል። ከሁለት አንዱ መቼስ ኦርቶዶክስ ይሆናሉ ብዬ አስባለሁ። ነው እንዴ? ኦኬ እሺ ማነው ቀድሞ የገባው? አማራ ነው የሚለው። አማራ ሀይ እንዴት ናችሁ? ሰላም ናችሁ? እሺ ሰላም እንዴት ነህ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ለቀኑ ነው አይደል? እዚህ ቀን ለቀኑ ነው። እዚህ ቀን ላይ ያደረሰን ያው እግዚአብሔር ስለሆነ ቅዱስ ገብርኤል ለበዓሉ ነው። አዎ በስነ ስርዓት። ኦኬ ስለ በዓሉ ትንሽ ነገር ንገረን። የምን በዓል ነው? የምን በዓል ነው ትላለህ? ጥንባንሳ ነው። ኦኬ ከጥንባንሳ ምን ይጠበቃል? እንደዚህ ነው ያከበረው። እባክህ ዝም በል ደንቆሮ፣ የደንቆሮ ልጅ እናትበዳ ተካሙላ። ኦኬ አከባበሩ እንደዚህ ነበር። ማን ያሰጠ ቢቆይ ጥሩ ነበር። የበዓሉ አከባበር እንግዲህ ይህን ይመስላል ማለት ነው። አሁን እንደዚህ እየተሳደቡ ደግሞ አክብሩ ይሉናል እኛን መሰሉ። እሺ ለምን እንደማናከብር በይዘው እየገባችሁ እንደሆነ አስባለሁ። እንደነዚህ አይነት ሰዎች ስታዩ ለምን እንደማናከብረው። እንደዚህ አይነት ሰዎች ግን ካሉ ሲኖሩ ፕሊስ አታወርዷቸው። እሺ ቢያንስ ስሜታቸው ምናምን በደንብ ይጨርሱ፣ ሀሳባቸውን እንስማሽ፣ እንታገሳቸው። ተባረኩ። ቀጥል ሜላይ። እሺ ጂዮ ጂዮ እያወራ እኮ ነው። ሚውት ላይ ነው። ቤተ እምነቴ ክርስቲያን ኢየሱስ። የትኛው ክርስቲያን? ኢየሱስ ኢየሱስ የሚባል ቤተ እምነት የለም። ቤተ እምነቴ ሳይሆን እምነቴ ነው እኮ። ቤተ እምነት ነው የጠየቅኩ። ቤተ እምነቴ ሙሉ ወንጌል። ሙሉ ወንጌል ነው። አዎ እሺ ለምን የመጣው? ሳያችሁ ደስ ስላለኝ። ደስ ስላለ? አይ ያው ማለት ያየዋችሁ ስለነበር አብሬያችሁ እስቲ እንደ ወንድም አዲስ ነገር ካለ ከናንተ ጋር አውርቼ ቢያንስ እንኳን የሆነ ሐሳብም ካላችሁ መማማር ካለብን የግልን ነገር ተማምረን እናልፍ ብዬ ነው የገባሁት እንጂ። እሺ ቀደም ስትጀምር ያልተገባ ቃል ተናግራል ልጁንና እኔ ሲጀምር ሚውት አድርጌው ነበር። ይሄ ምን ወጣን ያልከው? ጌታም አላስተማረኝም። በቃ ስለዚህ ልጁን ይቅርታ በለው መጀመሪያ። እኔን መጀመሪያ ይቅርታ አይለኝም እሱ። አንተን ማንም የተናገረ ሰው የለም። ስለዚህ ይቅርታ መጠየቅ ትችላለህ እንደ ክርስቲያን። አባቴን እኮ ነው የተናገረኝ። ይቅርታ መጠየቅ ትችላለህ ወይ? እችላለሁ፣ ችግር የለም። ግን አሁን ይቅርታ ጠይቁ። እሺ አይ እኛ እንግባባም መጀመሪያ። ይቅርታ ጠይቀው። እሺ አንተም አልበለሽ። እኔም ሜሎስ እባላለሁ። ይቅርታ ጠይቀው እሺ አልኩህ አይደል እንዴ? እኮ ጠይቋ አለ። እሺ እሺ መልካም።
ሌላ ሰው አለ? ፍቅር ይበልጣል ከየት ነው? ሰላም ሰላም ነው። ይሰማል? ነው ይሰማል። ሰላም እንዴት ናችሁ? አለን ጌታ ይመስገን። ከየት ነው? ከኦርቶዶክስ። ከኦርቶዶክስ። እሺ መልካም። ዛሬ ሐምሌ 19 ምንድነው ያከበራችሁት? እሺ ሰማኝ ወዳጅ? አይ ሰማሁ ነው እኮ ከሰማኝ መልስልኛል። ምን ዛሬ ምንድን ያልከኝ? ዛሬ ክብረ በዓል ነበራችሁ አይደል? የምን አታውቀውም? ምን አላከበርክም? አይ ኦርቶዶክስ እኮ ይሄን እኮ አትልም ብራዘር። ምን አትልም? ይሄን አትልም። የገብርኤል በዓል አልነበረም ዛሬ? ለምን ኦርቶዶክስ አታውቀውም? ላቀም እንጂ ሌላ ቦታ ላይ እንዳለ አላውቅም። ኦርቶዶክስ አታውቀውም? አታውቀውም? ኦኬ። አንተ ከየትኛው ኦርቶዶክስ ነህ? እኔ ኦርቶዶክስ ተዋህዶ። እና ሐምሌ 19 አይከበርም በኦርቶዶክስ? አይከበርም። ምንድን ነው የሚከበረው ሐምሌ 19? ክርስቶስና ክርስቶስ ሁሌም ሐምሌ 19 ብቻ ሳይሆን የምትሰብከው ቤተክርስቲያን። ኦኬ። በገብርኤል ምልጃ ታምናለህ? እንዴት ተደርጎ? አታምንም? ክርስቶስ ብቻ ነው አመለሽ። በቃ አንተ ታብታባርክ ኦርቶዶክስ አይደለም። እኛ በነገራችን ላይ በየትኛውም በኩል ብትሆኑ ውሸት ካወራችሁ አንስማማም። አሁን ኢየሱስ ሰማላችሁ በማለት እንስማማለን፣ ግን ዋሽተ በመናገር ደግሞ አንስማማም። እኛ ክርስቲያኖች ነን፣ ኦርቶዶክሶች አይደለንም። እኛ ሲዋሽ ራሱ ዝም ብለን የምንሰማው ማለት ነው። እና ራሳችሁን ሆናችሁ ነው። እሺ ደግሞ አንዳንዶቻችሁ ስማችሁ ራሱ ይገርመኛል። ሚኪ ማውስ እንዴት ነህ? ሰላም ነው አለ። ሰላም ነህ? አሉ። እሺ ስሙ ተመችቷል? አዎ። ኦኬ። እንደዛ ስጠራ ምንም አይሰማህም? አዎ ምንም አይሰማኝ። እሺ መልካም። ከየት ነው ወዳጅ? እኔ ሙስሊም ነኝ። መጠየቅ አይቻልም? ሙስሊም ነህ? አዎ። ምን በገብርኤል ምልጃ ታምናለህ አንተ? አይልም። ቃሉ ላይ የሚለውን ነው ማምነው። የትኛው ቃል ላይ? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስን ታምናለህ? አዎ እዛ ላይ የተጻፈው ነገር ሁሉ ከዛ ውጭ ያለውን ነው ማለት ነው። ኦኬ። መጽሐፍ ቅዱስ ላይ የተጻፈውን ሁሉ ታምናለህ? አዎ። ኦኬ። ግን ሙስሊም ነህ? አዎ። ታዲያ ለምን ንገረኝና ከእስልምና ጋር እስቲ ይቃረናል ብለህ የምታስበውን እስቲ መጽሐፍ ቅዱስ ንገረኝና እስቲ አሳይኝ። አይቃረንም። አይቃረንም? አዎ። የቤተ ክርስቲያኑ አስተምሮ ነው የሚቃረነው እንጂ የቤተ ክርስቲያኑና የጳውሎስ አስተምሮ ነው እንጂ ኢየሱስና ሐዋርያቶቹ መጽሐፍ ቅዱስ ያስተምሩት አስተምሮ ከእስልምና ጋር አይቃረንም ነው እንዴ? እሺ። ኦኬ። መጽሐፍ ቅዱስ እቀበላለሁ ትላለህ፣ ከዛ ሐዋርያው ጳውሎስን አልቀበልም ትላለህ። ጳውሎስ ከኢየሱስ አስተምሮ ውጭ ነው። ኢየሱስ ያላስተማረውን ትምህርት ቆይ የጳውሎስ ጽሑፍ መጽሐፍ ቅዱስ ውስጥ አለ የለም?
አለ ለብቻው የጳውሎስ መልእክት ተብሎ አለ። ሌላውም እኮ የጴጥሮስ መልእክት የሚል ነው ያለው። እሱማ ሐዋርያ ነው፣ ጳውሎስም ሐዋርያ ነው። ስለዚህ መጽሐፍ ቅዱስን እቀበላለሁ ማለት አልችልም። መርጬ ነው መቀበል። ቆይ ወዳጄ፣ መርጬ ነው መቀበል። ቆይ ወዳጄ፣ መጀመሪያ ማለት ያለብን መርጬ ነው መቀበለው ነው አይደል? ለምን ያመርጫ አላለም? በቃ ጳውሎስ መርጬ አልቀበል የምትል ከሆነ የሐዋርያ ጳውሎስ መልእክት ቆይ እሱን እንዴት እንደሆነ አስረዳሃለሁ ወዳጄ፣ እንዴት እንደሆነ አስረዳሃለሁ። መጀመሪያ መጽሐፍ ቅዱስን እቀበላለሁ ካልክ መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራዕይ ነው መቀበል ያለብህ። አይ እኔ መርጬ ነው የምቀበለው የምትለኝ ከሆነ ያኔ ማድረግ ደግሞ መብቱ የለህም አንተ። አይ ጳውሎስ ከኢየሱስ አስተምሮ የተለየ ነው ያመጣው። የጳውሎስና የኢየሱስ ትምህርት አንድ አይነት ነው። ቆይ እሱን ከመመለሴ በፊት መጽሐፍ ቅዱስን ሙሉ ከዘፍጥረት እስከ ዮሐንስ ራዕይ ትቀበላለህ? አዎ አልኩህ እኮ። የምትቀበል ከሆነ እዛ መጽሐፍ ውስጥ የሐዋርያው ጳውሎስ መልእክት አለ እኮ። እሱ ደግሞ ከኢየሱስ አስተምሮ ራሱ ነው ሐዋርያ ያደረገው። ኢየሱስ ከነገረን ከ12 ሐዋርያ ውስጥ ስሙ የለም። በራሱ ነው ሐዋርያነቱን የሾሙ። ስለዚህ እኔ ሐዋርያ ስል እሺ ማስረጃ አምጣ። እሱ በራሱ እንደሾመ ማስረጃ አምጣ። ምክንያቱም ኢየሱስ በስሙ ሐዋርያ ማስረጃ አምጣ። ሉቃስ ወንጌል 10 ላይ እንዳለ ስማቸው ተጠቅሷል። ማስረጃ ጳውሎስ ራሱ እንደሾመ ማስረጃ። ኢየሱስ ስማቸውን ነግሮናል። እሱ ሊስት ውስጥ የለም እያልኩ እኮ። ማስረጃ አምጣ ወዳጄ። ጳውሎስ ራሱ እንደሾመ ራሱን ሾሟል ብለኸኛል። ራሱ እንደሾመ ማስረጃ አምጣ። ማን ሾሙ ነው የምትለኝ? እስቲ አንተ አሳየኝ። ማስረጃ አምጣ። ራሱን ሾሟል ያልከው ማስረጃ አምጣ። ምክንያቱም ማስረጃ መጣውልህ እኮ። አላመጣም። ኢየሱስ ሐዋርያ ብሎ የጠራቸውን በስም ጠቅሶ መጽሐፍ ቅዱስ ላይ ነግሮናል። ሉቃስ ወንጌል ላይ እዛ ሊስት ውስጥ ስሙ የለም። እሺ አሁንም ድጋሚ ልጠይቅህ፣ ጳውሎስ ራሱን እንደሾመ ማስረጃ አምጣ። አትሰማኝም እንዴ? ሰማን እኮ። የኔ ጥያቄ ነው ያልሰማኸኝ እኮ። ምንድነው ያልኩት? ጳውሎስ ራሱን እንደሾመ ማስረጃ አምጣ ብያለሁ። ከዛ እኔ ምን ብዬ ልታመጣልኝ አትችልም። እሺ ልታመጣልኝ አትችልም። እሺ የጴጥሮስን ሐዋርያነት ትቀበላለህ? አዎ ትቀበላለህ። ጴጥሮስ ያስተማረውን ትቀበላለህ? አዎ። እሺ ጴጥሮስ ኢየሱስ ክርስቶስ እንደተሰቀለ ተናግሯል። ትቀበላለህ? እስቲ ምን አለ? ትቀበላለህ እኮ። ምን አለ? እነግርሃለሁ። እሱን እኮ ቃሉ ላይ እነግርሃለሁ ሳይሆን ጴጥሮስ ኢየሱስ እንደተሰቀለ የተናገረውን ትቀበላለህ ወይ ነው ያልኩህ? አዎ እሺ ካለ አዎ እቀበላለሁ። እሺ ኦኬ። ከተቀበልክማ በቃ አንተ ሙስሊም አይደለም እኮ። አሳየኝ እስቲ። ሐዋርያት ሥራ ምዕራፍ 2 ላይ ምን ይላል? እንደተሰቀለ ይናገራል እኮ። ምን ይላል? እሺ ሰቅላችሁ ገደላችሁት ይላል። አውጥተህ ቃል በቃል ማንበብ አንችልም? ነገርኩህ። ከሐዋርያት ሥራ ምዕራፍ 2 ቁጥር 23 እኮ ነው መጽሐፍ ቅዱስ ስላለ ሰውጣ አንተ አነበብኩልህ። ሰቅላችሁ ገደላችሁት ይላል አልኩህ እኮ። እና ማንን ነው የሚለው? ሰቅላችሁ ገደላችሁት ይላል። እንደተሰቀለ ታምናለህ? እና ማንን ነው የሚለው? የእስራኤል ሰዎችን። ቆይ እኔ ደግሞ ማርቆስ ወንጌል ላይ ነግሮኛል ስቅለቱን ማንም እንዳላየው። ማርቆስ ወንጌል ወዳጅ ሰቅላችሁ ገደላችሁት የሚለውን ትቀበላለህ? ትቀበላለህ? የጴጥሮስን ትምህርት በላይኛ ጴጥሮስ መስሎት ነው። ማርቆስ ወንጌል ደግሞ ማንም ስቅለቱን እንዳላየው። ቆይ ወዳጅ ይሄን ትቀበላለህ? እሺ ማርቆስን ጴጥሮስን ማንን ልቀበል? ቆይ ወዳጅ እንመጣለን። መጀመሪያ ጴጥሮስ የተናገረውን ትቀበላለህ ወይ? እኔ ደግሞ አለመሰቀሉን ያሳያል። ጴጥሮስ የተናገረውን ትቀበላለህ ወይ? ያው ጳውሎስን ተውኩልህ። ጴጥሮስ የተናገረውን ትቀበላለህ? ክፍሉን ንገረኝ። ጳውሎስ ሐዋርያት ሥራ ምዕራፍ 3 አልኩህ። አንድ የሚከፍትልን የለም እዚህ ላይ ወዳጅ ነገርኩህ። ያው አነበብኩልህ። ሰቅላችሁ ገደላችሁ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ። እንድጨምርልህ ከፈለክ ሐዋርያት ሥራ ምዕራፍ 3 ላይ ደግሞ የሕይወትን ራስ ገደላችሁት ይላል። ትቀበላለህ? ልጨምርልህ አሁንም ሐዋርያት ሥራ ምዕራፍ 4 ቀጣይ ምዕራፍ ይናገራል። የናዝሬቱን ኢየሱስን ገደላችሁት፣ እግዚአብሔርን ከሙታን አስነሳው። እንደማይሞት የተናገረውን ደግሞ ቆይ ወዳጄ ቆይ ጴጥሮስን ቆይ ሚኪ መውስ መጀመሪያ ቆይ
መጀመሪያ ራስን የተናገርከው ሐዋርያው ጴጥሮስን እቀበላለሁ ብለኛል። ሐዋርያነቱን እቀበላለሁ ብለሃል። ሐዋርያው ጴጥሮስ የሐዋርያ ሥራ ከምዕራፍ 2 እስከ ምዕራፍ 4 ድረስ ኢየሱስ ክርስቶስ ከምዕራፍ 5 ድረስ ኢየሱስ ክርስቶስ እንደተሰቀለ እንደሞተ ይናገራል። እኮ እንዳለው ትቀበላለህ ወይንስ አትቀበልም? እኮ ክፈትልን፣ አንድ ሰው ክፈትልንና ዳንኤል ክፈትልንና አነበብኩልህ ወዳጄ፣ አነበብኩልህ። እኔ ሰው አላምንም፣ በያየው ነው ማም። በቃ ማታመን ከሆነ አሰላም አለይኩም። ስለዚህ ምንም ማምለጫ የለም። ጳውሎስ አልክ፣ ጳውሎስን አልቀበልም አልክ። ጴጥሮስ አልክ፣ ጴጥሮስ ያው ደረደርኩልህ ጥቅሱን ማለት ነው። መጀመሪያ ስምን ቀይሩ፣ ራስን አይጥ እያልክ አስቸጋሪ ነው። ስማችሁ ነው ተጽዕኖ የሚያደርግባችሁ። ድሮ የቀረ ድሮ ነው የሰለጠነው ማለት ነው። የድሮ ምልምል ነው። አልነገሩትም። አየህ እንትን አሉት። በቃ ጳውሎስ ነው ምናምን ኢየሱስ እንደተሰቀለ ምናምን የተናገረው ጳውሎስ ነው ያለው ብሎ ሸወዱትና ጴጥሮስ እንደሚል ሲነገረው ተነገጠ። ስለዚህ መጀመሪያ አንብብ ወዳጄ። አሁን አይጥ እፈራለሁ በነገራችን ላይ ሚኪ፣ አይጥ ደስ አይለኝም። ግን አንብበሽ ሚኪ። አሁን ሰጥቻለሁ ጥቅሶችን። መጀመሪያ እነዚህን ሐዋርያ ሥራ ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 በተለይ ምዕራፍ 5 ቁጥር 30 ላይ ያለውን አንብብና ሌላ ጊዜ ትንሽ እውቀት ስትይዝና እናውራኝ። እሺ ወደ ገብርኤል እንመለስ። ከእስልምና ወደ ኦርቶዶክስ አንዱ እኮ አቅም ሲያጣ አንደኛው ደግሞ ይተጋገዛሉ። ታውቃለህ? ይተጋገዛሉ በዚህ በዓል ቀን ጊዜ እሺ ሰውዬ ማነው መልስ ያስገባው? ማነው? ኦርቶዶክስ ነኝ ብሎ ገብርኤል አያማልድም ኢየሱስ ነው አማላጅ የሚለው። ኧረ ነው እንዴ? ስታችሁ ታፕ ሼር ያርግ። ታችሁ እኔ በነገራችን ላይ እንደዚህ አይነት ነገር ልክ አይደለም። ኦርቶዶክስ ከሆን ከኦርቶዶክስ የምትለው ማመን ነው። ሳትሆን ግን ሳይሆኑ ኦርቶዶክስ ነኝ የሚሉ ሰዎች ብዙ ነው የምቸኝ። ልክ አይደለም። ጴንጤ ደግሞ አይዋሽም። በቃ ደረቅ ብሎ ኦርቶዶክስ ነኝ ኢየሱስ አማላጅ ነው ምናምን መላእክቶች አያማልዱም የሚል ትምህርት እሱ ልክ አይደለም። ኦርቶዶክስ እንደዚህ ትምህርት የላትም። ስለዚህ ራሳችሁን ሆናችሁ በቃ የምታምኑበትን ትናገራላችሁ። ከዛ በኋላ ኦርቶዶክስን ቻሌንጅ ማድረግ ነው እንጂ ኦርቶዶክስ ማትል ኦርቶዶክስ እኮ የሚያስበልህ ትምህርቱ ነው። ትምህርቱን ከያዝክ ኦርቶዶክስ ነህ አይደል? ትምህርቱን ካልያዝክ ደግሞ ኦርቶዶክስ አይደለም። እና በአንድ በኩል ኦርቶዶክስ ነኝ ትላለህ፣ ከዛ በኋላ ደግሞ የመላእክትን ምልጃ አልቀበልም የኢየሱስን አማላጅነት ነው የምቀበለው ገብርኤል የሚባል በዓል የለም ምናምን ካልክ አንተ ኦርቶዶክስ አይደለም። ስለዚህ ከነዚህ አይነት ሰዎች ጋር ደግሞ አብረን አንቆም። እና የሉም ነው የምትለው ዛሬም የገብርኤል ልጆች በዛሬው ቀን የገብርኤል ልጆች ካላችሁ እሺ ግቡ። የገብርኤል ልጆች ካላችሁ ግቡ። እሺ አሉ እሺ ዩዘር ልኬልሃለሁ። ናግባ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ
ሌላ ኦርቶዶክሳዊ ገብርኤል መከበር አለበት ብሎ የሚያምን ሰው ዛሬ ገብርኤልን አንግሳችኋል፣ ታሪካዊ ዳራውንም እናንሳው እየተባለ ነው። ስለዚህ በገብርኤል ዙሪያ ላይ እኔ ማውራት እችላለሁ የሚል ኦርቶዶክሳዊ ካለ በደስታ እንቀበላችኋለን። አንድ ቁጥር ጻፉልን፣ መግባት ትችላላችሁ። እሺ ካላችሁ አንድ ቁጥር ጻፉልን። ኦርቶዶክሳዊ ካላችሁ አንድ ቁጥር ጻፉልን። እሺ አይ ቲንክ መማር ያለብኝ ይመስለኛል። ደጋግማ አንድ ቁጥር እየጻፍክን ያለው። እሺ እሺ ሰላም ሰላም ዳኒ፣ ለምንድን ነው የምታስወጡኝ? ብረት እሺ ኦርቶዶክስ የማታስተምረውን ትምህርት እያወራ ስለሆነ አይደለም። ለምንድን ነው ኦርቶዶክስ የማታስተምረውን ትምህርት ማስተምረው? እሺ ምንድነው እንደማመጥ እኮ ለሁላችንም መልካም ነው። አና እንቆዳለን ብራዘር፣ ጊዜ የለንም፣ እየቀለድን አይደለም፣ ወንጌል እየሰራን ያለ ነው። ምንድነው ያልከው? እኔም እኮ ወንጌል ለመናገር ነው የመጣሁት። ምንድነው ያልከው? ምንድነው ያልከው? እኔ በኦርቶዶክስ ተዋህዶ ማዕቀፍ ውስጥ ያለው ክርስቲያን ነኝ። እሺ ቤተክርስቲያኒቷ ኢየሱስ እንደሚያማልድ የተናገረችበትን ማስረጃ አንተ ከመጽሐፍ ቅዱስ ውስጥ ሌላ ምን ማስረጃ ነው? ቤተክርስቲያኒቷ ስለ ቤተክርስቲያኒቷ የጠየቁ ቤተክርስቲያኒቷ መጽሐፍ ቅዱስንም ሊሆን ይችላል ጠቅሳ እምነት ይሄን ያለችበትን ቦታ ማስረጃ አስተ መጽሐፍ ቅዱስ ወራጅ መጽሐፍ ቅዱስ አይደለም ሰተ መጽሐፍ ቅዱስ ቤተክርስቲያኒቷ እሱ አንተ ነው ያልከው። ለምንድን ነው የምለው? አንተ ነው ያልከው ማለት ቤተክርስቲያን ካለች ቤተክርስቲያን መጽሐፍ ቅዱስን ጠርታ ጠቅሳ ያለችበትን ቦታ ማስረጃ አስተ ዳኒ፣ ቤተክርስቲያን እኮ በመሰረቱ እኮ ንጽሕት ነች አይደል? ሰዎች አሉ ብለን ወይም ተማሩ። አይ ቤተክርስቲያኒቷ እምነቷን ለምሳሌ ያው ለምናወራቸው ሐሳቦች ቤተክርስቲያኒቷ እምነቴ ነው እወቁልኝ ለዓለም ብላ ራሷን የገለጠችበት የራሷ ሐሳብ አላት። አየር ላይ ያለች ቤተክርስቲያን አይደለችም የምናወራው። እዚህ ቤተክርስቲያኒቷ ኢየሱስ ያማልዳል ብላ ተናግራለች ብለህ የምታወራ ከሆነ ማስረጃ አንጣ፣ እንቀበለን። እኔ ደግሞ ከመጽሐፍ ቅዱስ ውጭ የሆነ ቤተክርስቲያኖችን የለም። ቤተክርስቲያን እያልክ የምትጠራውም ለዛ ነው። ስለዚህ በቃ ያንዳንዱ መሰረቷ መጽሐፍ ቅዱስ ላይ ያለ ነው። አሁን አንተ የምትጠይቀኝ ጥያቄ መጽሐፍ ቅዱስ ላይ ነው ያለው። እታች ሆነ ስማ፣ ከዚህ በኋላ ሪኩዌስት እንዳትልክ። ታንክ ዩ። ድራማ አይደለም እየሰራን ያለ ነው። እሺ ብራዘር፣ ተሳስተህ እንዳትልክ ብራዘር፣ ተሳስተህ እንዳትልክ። እሺ ሰላም ሩት፣ ጤና ይስጥልኝ። ያ ተሳስተህ እንዳትልክ ብያለሁ ብራዘር፣ ተሳስተህ እንዳትልክ። ሌላ ኦርቶዶክሳዊ ካለ እድል እንሰጣለን። ሌላ ኦርቶዶክሳዊ ካለ ማለት ነው። ሌላ ኦርቶዶክሳዊ ካለ እድል እንሰጣለን እና ሌላ ኦርቶዶክሳዊ ካለ በጣም በደስታ ማለት ነው። ንጹህ ኦርቶዶክሳዊ ቤተክርስቲያኒቷን የሚያውቃት በተለይ በተነሳው ሀሳብ ላይ ሀሳብ አለኝ ብሎ ማውራት የሚችል ኦርቶዶክሳዊ ካለ በደስታ እንቀበላችኋለን ማለት ነው። በደስታ እንቀበላችኋለን። እሺ ሰላም በጸጋ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው አለን። ከየት ቤተ እምነት? ኦርቶዶክስ ተዋህዶ። ይቅርታ እንኳን ደህና መጣ። እንኳን እየጎረስኩ ነው የተቀበልከኝና
ዛሬ ስለ ዛሬ ባህል ነው እየጠየቃችሁ ያላችሁት? ስለ ዛሬ ባህል ሜላ አለ ተቀበለው ከበረከተል እስካሁን አላገኘህማ ሰው። እሺ እሺ እሺ። ሰላም በጸጋ እንዴት ነህ? ያለው ሜሎስ እንኳን በፕራይቬትም ጽፍለት አይመልስም። ስለዚህ እንኳን አሁን አገኘው። ሰላም ናችሁ? ጽፈ ነበር። እሺ ይቅርታ አለልኝ። ድምፅ ሁሉ ሜሴጅ እኮ አስቀምጫለሁ። እንዴት ነህ? ያው እስቲ ነው እንዴ? ኦኬ እስቲ አወለው ፎሎ አድርገኝና ታወራለን በውስጥ። እሺ ደስ ይለኛል። እሺ ዛሬ ይገባኝና ለምን እንደማከብር ያው ልንገራችሁ። እንደሱ ነው ርዕሱ ወይስ ዝም ብዬ አሁን ላይ ነው የገባሁት? ምን እንደሆነ አላውቅም። ስለሱ እያወራችሁ የዛሬውን በዓል ላይ እያወራን ነው። ስለዚህ እስቲ ትንሽ አስረዳ። ያ እንግዲህ ዛሬ የማከብርበት ምክንያቱ ይቶኝ ክርስቲያና ቅዱስ ቂርቆስ ወይም ደግሞ በአማርኛ አጠራሩ በተለምዶ ጭርቆስ የሚባለው እናትና ልጅ ናቸው። ከኢየሱስ ክርስቶስ አምላክ ውጪ ሌላ አምላክ አናምልክ በማለታቸው ወደ እሳት ልክ እንደ ሰለስቱ ደቂቅ ወደ እሳት ሲጣሉ እግዚአብሔር አምላክ ወይም ደግሞ ኢየሱስ ክርስቶስ መልአክ which is ቅዱስ ገብርኤል ልኮ እንዳዳናቸው ያን ምክንያት በማድረግ ነው መታሰቢያ የምናደርገው። ያለኝ እውቀት እስከዛ ነው። እሺ መልካም ጥሩ። ይህን ታሪክ ግን በማስረጃ ልታስደግፍልን ትችላለህ? ያው ማለት ያው ዳንኤል 3 ላይ ባለው ያው የነሱ ታሪክ ባይሆንም ያው ተመሳሳይነት አለው። በእርግጥ የነሱን ስም አይገልጽም which is እነሱ በአዲስ ኪዳን ስለሆነ የእነሱን ታሪኩንም እያየን ስለሆነ ያለ ነው። ታሪኩን በእውነት እኮ ነው አንብቤው አላውቅም። ያው ሊኖር የሚችለው እንግዲህ በእነሱ ገድል ወይ ታምር ላይ የተጻፈ ነገር ካለ ከዛ የተነሳ ይመስለኛል። ያው እንዲሁ በስብከት ደረጃ ሰማሁት እንጂ አላነበብኩት። ኦኬ ኢትዮጵያኖች አይደሉም አይደል? ያ አይ ኢትዮጵያኖች አይደሉም። መነሻቸው ቱርክ ነው። ስንክሳሩ ላይ እንደተጻፈው ከሮማ ይላል። ያው ቱርክ በሮማ ግዛት ውስጥ ስለነበረች በዛ አድርገን ልንይዘው እንችላለን። እነዚህ ሰዎች እንግዲህ ጥንታዊ ክርስቲያኖች ናቸው። ግን የኢትዮጵያ ኦርቶዶክስ ግን ታሪኩን ብዙ ጊዜ እንደምንለው እንደተለመደው ታሪኩን ትዊስት አድርገዋለች እና ስለነሱ ስለ ማነው ስለ ቂርቆስና ስለ ኢየሉጣ የውጭ ሀገር መዛግብቶች የተለያዩ ነገሮች ይነግሩናል። በተለይም ደግሞ ቀደምት የሚባሉ መዛግብቶች በ4ኛው ሴንቸሪ በ5ኛው ሴንቸሪ የተጻፉ ጽፎች አሉና እነ ግሪጎሪ ለምሳሌ ግሪጎሪ ኦፍ ኒሳ ሲባል ሰምተህ የምታውቅ ከሆነ የኑሲው ግሪጎሪ ወይም ጎርጎሪዮስ ስለነሱ የተወሰነ ነገር ጽፏል ማለት ነው። እና ቀደምት የሚባሉ ጽፎች እነሱን በተመለከተ ያሉትን ስናይ ገብርኤል የሚል ታሪክ የለውም። ገብርኤል የሚል ታሪክ የለም። ገብርኤል የምትለው የኢትዮጵያ ኦርቶዶክስ ብቻ ነች። እና ታሪኩ ራሱ ልክ አይደለም። ቢብሊካል የሆነውን ግራውንድ ይቅርና ታሪኩን ራሱ ስናጠና ገብርኤል የሚባል ታሪክ የለም። ኢቭን ኮፕቲክ ጋቨርኔት ለምሳሌ ስንክሳሩ ነው የሚናገረው ሐምሌ 19 ምን አፕ እንዳደረገ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስንክሳሯ ላይ ተጽፎልናል። የኮፕቲኮች ስንክሳር ጋር ሄደን ብናጠና ታሪኩ አለ፣ ግን ገብርኤል አወጣቸው የሚል ነገር ጭራሽ የለም። እንደዛ የሚባል ታሪክ የለም።
ኢቭን ቂርቆስ እንዴት ነው የሞተው የሚለው ታሪክ ላይ የኦርቶዶክስ ቤተክርስቲያን እንደምትናገረው አይደለም። ሌሎቹ የታሪክ መዛግብቶች ላይ ሄደን ስናይ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለብቻዋ ገብርኤል መጥቶ እንዳዳናቸው ከየት አመጣችሁ የሚል ትልቅ ጥያቄ እናነሳለን ማለት ነው። እንኳን ቀላል ነው መልሱ ይመስለኛል። ምክንያቱም ብዙ ጊዜ ካየህ ለአዲስ ኪዳን መጋቢ ምንድነው መጋቢ አዲስ ተብሎ ቅዱስ ገብርኤልን በታሪክ ዳራ ውስጥ እመቤታችንን ስላበሰረ ማነው ካህኑ ዘካርያስና ኤልሳቤጥን ያው ስላበሰረ ብዙ ጊዜ መልአክ ሲባል በአዲስ ኪዳን ያው ገብርኤል ነው ተብሎ ይታሰባል። ለዛ ነው በኦሪቱ ደግሞ እነ ዳንኤልን ስለረዳ ሚካኤል ተብሎ ይሰየማል። እሱ ከዛ ጋር ማያያዝ ይቻላል። ግን አሁን እንደ ጥያቄ ሲጀመር ምንም መልአክ የለም ነው መለኮ ታሪኩ ላይ ታሪኩን ስናጠና የቂርቆስንና የሉጣን ታሪክ ስናጠና መልአክ የሚባል ነገር የለም። የትኛው መዛግብት ላይ መጥቶ ያዳናቸው የሚባል መልአክ የለም። በሰማዕትነት ነው ያረፉት። ቂርቆስ እንደውም ሰማዕት ለማድረግም አልነበረም የንጉሱ ሐሳብ ቁጭ ብሎ ነበርና በዛ ጊዜ የነበረው ሀገረ ገዢው አሌክሳንደር ወይም እለስከንድሮስ የሚባለው እግሩ ላይ አስቀምጦት እያዋራው ነበርና ከዛ ቂርቆስ እንግዲህ ፊቱን ቧጨረው። እኔ ክርስቲያን ነኝ ብሎ ፊቱን ሲቧጨረው ሲወረውረው ሞተ። እና የሞተው ራሱ በአጋጣሚ ነው። ለመግደል ብሎ አይደለም ራሱ የገደለው። እናቱን ግን አንገቷን ቀልቶ ነው የገደለው። የሱን እናት የሉጣን ማለት ነውና መልአክ የሚባል ነገር የለም። መጥቶ ያዳነ መልአክ የሚባል የለም። ቀደምት የሚባሉ ታሪክ ጽሁፎች ላይ ቅድም እንዳልኩ ለምሳሌ ግሪጎሪ ኦፍ ኒሳ ጽፏል በዚህ ጉዳይ ላይ። ደግሞም በግሪክ ሀገር የሞቱ ሰማዕት የሆኑ ታሪካቸውን የሚመዘግብ አንድ መጽሐፍ አለ ግሪክ ፓሲዮ የሚባል። እዛ ላይም ብናየው እንደዚህ አይነት ታሪክ የለም። ኮፕቲክ ላይም ስንመጣ መልአክ የሚባል ነገር የለም፣ ጭራሹንም የለም ነው ማለት። ስለዚህ ታሪኩ እንደ ታሪክ ስንፈትሸው ሶርስ አናገኝለትም ማለት ነው። ገብርኤል መጥቶ አዳናቸው የሚባል ነገር የለውም። እንትን አንተ በፊት ኦርቶዶክስ እያለ ምን ብለህ ነበር የምትሰብከው? ወይም ከየት ነበር ታሪኩን ያነበብከው? ነው ሰብካታ? እኔማ ከስንክሳሩ ነው ማንም ኦርቶዶክሳው እንደሚያደርጉት ከስንክሳሩ እና ከገድሉ ነው የምናነበው። ኦኬ እኮ ገድሉ ላይ ግን ያው እንደዚህ ተብሎ ተጽፏል። ገድሉ ላይ ተጽፏል። ቅዱስ ገብርኤል የኢትዮጵያ ቤተክርስቲያን ውስጥ ያለው ገድል ላይ እንደዛ ተጽፏል። ኦኬ እኮ አሁንም ላይክ የኢትዮጵያ ኦርቶዶክስ አስተማሪዎች ያው ሶርስ አላቸው ማለት ነው። which is ገድሉ ነው እኮ እሱን እኮ ነው የምልህ። ገድሉ ራሱ ሶርሱ ምንድነው ነው? እሱን የጻፉ ሰዎች ከየት አመጡት ይሄን ታሪክ? ኢትዮጵያኖች ቢሆኑ ኦኬ ኢትዮጵያኖች ናቸው፣ ስለዚህ ይታወቃል፣ ፕራይመሪ ሶርስ አድርገን ልንወስደው እንችላለን። ግን እነዚህ ሰዎች ኢትዮጵያኖች አይደሉም። ከኒቂያ ጉባኤ በፊት የነበሩ ታሪኩ ኦፕን ያደረገው 304 ዓመተ ምህረት አካባቢ ነው። እንዳልኩ ደግሞ ቱርክ ሀገር ነው። የዛ በግሪክ የተጻፉ ጽሁፎች አሉ። በ4ኛው ሴንቸሪ እስከ 5ኛው ሴንቸሪ ድረስ የተጻፉ ጽሁፎች አሉ። ትልቅ አባት ደግሞ ግሪጎሪ ኦፍ ኒሳ የሚባል ስብከት ሰብኳል በዚህ ርዕስ ላይ። በተለይም የእስጢፋኖስን ሰማዕትነትን በተመለከተ የመጀመሪያው ሰማዕት እስጢፋኖስ አድርጎ ከዛ ደግሞ ትንሹ ሰማዕት ብሎ ደግሞ ቂርቆስን አድርጎ እሱ ስብከትን አዘጋጅቷል። የሱንም ጽሁፍ ብናይ ከዛ ደግሞ ለኛ ቅርብ የምትባለው ኮፕቲክ ኦርቶዶክስ ጋር ደግሞ ሄደን የነሱን ስንክሳራቸውን ደግሞ ስናጠና እንደዚህ አይነት ታሪክ የለም። ኢቭን ካቶሊክ ጋር ብንሄድ ተመሳሳይ ነገር የለም። ስለዚህ ኢስተርን ኦርቶዶክስ፣ ኮፕቲክ ኦርቶዶክስ፣ ካቶሊክ የታሪክ ጽሁፎች ላይ ገብርኤል የሚባል መልአክ የሚባል ነገር ጭራሽ ሽታውም የለም። ሰማዕትነታቸውን ይቀበላሉ በታሪክ ደረጃ ሌሎቹ ሰማዕት መሆናቸውን ያምናሉ። ኦኬ ያ እንግዲህ በእርግጥ ስርዓተ አምልኮቱንም ስታየው የኛ የጥንት አባቶች በጣም ነው የተራቀቁት። ከአምልኮቱ ጀምሮ ያሬዳዊ ዜማውን ብታየው ሌላ ጋር አታየውም።
ብዙ ነገር እና ያ እንግዲህ ከለፉበት ከደከሙበት መንፈሳዊ ትጋት አንጻር የተገለጸላቸው ነገር ሊኖር ይችላል። ግን እንደ አስተማሪነቱ ግን ስናይ ምንድን ነው ክፋቱ? ማለት እኛ ከኢየሱስ ክርስቶስ አምላክ ውጭ አዳኝነት ውጭ ሌላ በጣዖት አምልኮ ሌሳይ እንደው ባጭሩ ልንገር፣ ሀገራችን አሁን ኢሬቻ ብቻ ማምለክ አለባችሁ ቤተክርስቲያን ይጥፋ ቢባል አይ አላመልክም፣ እኔ አምላኬ ኢየሱስ ክርስቶስ ብቻ ነው ማመልከው፣ አብ ወልድ መንፈስ ቅዱስን ብቻ ነው የሚል የእምነት ድፍረትን ነው ታሪኩ የሚያስተምረው። እኔ እውነት ለመናገር ከዚህ ታሪክ ምንም ሊነቀፍ የሚገባው ነገር ያለ አይመስለኝም። ምናልባት ግን ቅዱስ ገብርኤል አይደለም እዛ ላይ የተጻፈው ምናምን ያጥቃቅን ነገር ነው። እሱ ወደ ላይክ ሞር ዲቴል ወደ ክርክር የምትሄድ ከሆነ ብቻ ነው እንጂ ከዛ አስተማሪነቱ ግን ምን ላይ ነው ክፋቱ? ምን ችግር አለው? እግዚአብሔር በሱ የሚያምኑትን ሰዎች የሚያድናቸው መልአኩን ልኮ እንደሆነ በመጽሐፍ ቅዱስ የተጻፈ ነገር አለ። ስለዚህ እነዚህንም ሰዎች ስለ ስሙ እኛ ከሱ ውጭ አምላክ አናመልክም፣ ጣዖት አናመልክም ብለው በድፍረት ወደ ተፈረደባቸው ፍርድ ሲሄዱ መልአኩን ልኮ አዳናቸው ተብሎ ትምህርት ቢሰጥ ምንድን ነው ማለት? ምን ኔጌቲቭ ነገር አለው? እሺ መልካም፣ ኔጌቲቭን ነገር ልንገርም። የመጀመሪያው ነገር እኛ ሰዎች ኢየሱስን አንክድም ብለው በሰማዕትነት መሞታቸው እሱ ላይ ጥያቄ የለንም፣ ምንም ትክክለኛ ነገር ስለሆነ ማለት ነው። እሱ ላይ አይደለም ጥያቄው። ጥያቄውን ሁለት ነገር ልናደርግ እንችላለን። የመጀመሪያው ነገር እዚህ ታሪክ ላይ በተለይ እናቱ ነች ሞር ሰማዕት የሆነችው። ምክንያቱም ጨርቆስን ወይም ቂርቆስን ስናይ እንዳልኩም ሲወረውረው ተናዶ ሲወረውረው ሞተ። ለመግደልም አስቦ አይደለም ንጉሱ የገደለው። እናቱን ግን ያው ክርስቶስን አልክድም በማለቷ እሷ አንገቷ ተቀልቶ እንድትገደል አድርጓታል። ስለዚህ ይሄ ምንም ችግር የለውም፣ ትክክለኛ ነገር ነው ያደረገችው። እሷ ክርስቶስን አልክድም ማለቷ አፕሪሼት የሚደረግ ነገር ነው። እሷ አይደለም ክፋቱ። የመጀመሪያው ነገር ገብርኤል መጥቶ ሁለቱን ከእሳት አድኗቸዋል የሚለው ታሪክ እንደ ታሪክ ልክ አይደለም። እንደዚህ አይነት ታሪክ የለም። የመጀመሪያው ፖይንት። ሁለተኛው ፖይንት ደግሞ ምን አደረጉ የኢትዮጵያን ሰዎች? ይህን ታሪክ ገብርኤልን አመጡና ገብርኤል እንዳዳናቸው ተናገሩና በዛው አስታከው ምን አደረጉት? ወደ ገብርኤል እንጸልይ፣ ወደ ገብርኤል ልመና እናምጣ፣ ልክ እናትና ልጁን እንዳዳናቸው እኛንም እንዲያድነን የሚል ታሪክ ሰሩለት ማለት ነው። ስለዚህ ወደ ገብርኤል እንጸልይለት፣ ወደ እግዚአብሔር ልመና እናምጣ የሚለው አባባል ወይም ጽሁፍ እንደው ምንድነው የሚለው ላንብብልን ምን እንደሚል በዚህ ታሪክ ላይ ተመሰርቶ የጻፉትን ጽሁፍ ላንብብልን። የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን በእግዚአብሔር ታምነን በቀንና በሌሊት ያንተን ልመና ተስፋ እናደርጋለን እያን ዘውትር ልንማጸነው ያስፈልጋል። እርሱ ከፈጣሪው ከእግዚአብሔር በተሰጠው ቃል ኪዳን መሰረት ከሚደርስብን ልዩ ልዩ መከራ ስቃይ ያድነናል ይላል። ስለዚህ አሁን ወደ ገብርኤል የሚደረግ ጸሎት ለገብርኤል እግዚአብሔር ቃል ኪዳን ሰጥቶታል ወይ የሚል ጥያቄ ያስነሳል። ስለዚህ ታሪኩ ላይ እንደዚህ አይነት በጣም ሂውጅ የሆኑ ስህተቶችን እናገኛለን ማለት ነውና በዚህ ሐሳብ ትስማማለህ ወይ? እግዚአብሔር ለገብርኤል ቃል ኪዳን ሰጥቶታል? ወደ ገብርኤልስ እንዲጸለይ እግዚአብሔር ፈቅዷል? ወደ ገብርኤል ለመጸለይ የሚለውን ይቅርታ ስልክ ገብቶብኝ ነው። ወደ ገብርኤል ያው እግዚአብሔር ለገብርኤል ቃል ኪዳን ሰጥቷል ካልከኝ አዎ እላለሁ። ይቅርታ ስልክ እየገባ ነው ማለት እየተቆራረጥኩኝ ከሆነ አዎ እላለሁ። ምክንያቱም ኢቭን በብሉይ ኪዳን ነው የሰጠው። ያው በመንገድ ይጠብቅ ዘንድ ብሎ የተጻፈ ያው ለመላእክት ነው አይደለም? ያ የእግዚአብሔር ቃል ደግሞ ያው ዘላለማዊ ነው። ብሉይ ኪዳን የምንበለው የተሻረ አለ፣ የተሻሻለ አለ።
ስለዚህ እንደ ቃል ኪዳን ብናየው መላእክት ከተለያየ ነገር እንዲያድኑን ከእግዚአብሔር ተልከው ቃል ኪዳን እንደተጋባላቸው ያሳያል። ወደ ገብርኤል የቱ ጋ ነው ቃል ኪዳኑ? ኦሪት ስንት ምን ላይ ነው? ዘዳግም ብዙም አይደለም በመጽሐፍ ቅዱስ ግን የተጻፋል። በመንገድ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ ነው መልአክን በፊት እልካለሁ፣ በፊቱም ተጠንቀቁ፣ ክፉም አታድርጉ ምናምን እያለ የተጻፈው ማለት ነው። ምዕራፍና ቁጥሩን ኤግዛክትሊ ታውቀውም ልታነበው ትችላለህ። አሁን የመልአክ ቃል ኪዳን ብለው ይሄ ለዘላለም የእግዚአብሔር ቃል ለዘላለም የሚጸና ነው። አይ ግን ወደ ገብርኤል ትጸልያለህ ወይ የሚለው እሱ ክፍል ላይ ቆይ በደምብ ነገሩን እናጥና። ቃል ኪዳን ምን ማለት ነው? ቃል ኪዳን ማለት የተለየ ነገር ለአንተ የሚሰጥ ማለት ነው። ስፔሲፊክሊ ቃል ኪዳን የሚገቡት በሁለት መካከል የሚደረግ ኪዳን መሐላ ነው አይደል? ያ በሱም መልኩ ይወሰዳል። እሱ ነው እንጂ ሌላ ምን አለው? ኪዳን ስንል ሁለት ወገኖች የሚገቡት ቃል ነው። እውነት ነው። ስለዚህ እዛ ክፍል ላይ እግዚአብሔር ከመላኩ ጋራ ምንድነው ሁለቱ የገቡት ቃል? ያው በመንገድ ይጠብቅ ዘንድ ብሎ ለኛ ነው ቃል ኪዳን የገባልን እኮ በእኛና በሱ መሃል። ልክ እንዴት ነው ክርስቶስ አንድያ ልጁን ልኮ እንደሚያድነን ቃል እንደገባልን ሁሉ መላእክትም እኛን which እግዚአብሔርን በምንፈራ ሰዎች የመላእክት ረዳትነትና ጠባቂነት አዳኝነት እንዳለ ቃል ኪዳን ተገብቶልናል። ለኛ ነው ለመላእኩ ነው? አሁን እኮ ከመላእክ ጋር ነው ገባ ያልከኝ ቃል ኪዳን ነው። ቢትዊን በእኛና በማሊያው መላእክትና እኛን ነው የሚራዱት። አይ ቃል ኪዳኑ እግዚአብሔር አንተ ባልከኝ መሰረት እግዚአብሔር ከመላእኩ ጋር ነው ቃል ኪዳን የገባው ለኛ እንድንጠበቅ ለመላእክት ደግሞ እንዲጠብቁ ቃል ኪዳን ነው። ያው ቃል ነው። እሺ እኛ ምንድነው የገባ ነው ኪዳን? እኛማ ያው እንደ ህጉ እንደ መሰረቱ እግዚአብሔርን በመፍራት መኖር ትእዛዜን ብትወዱ አይደለ? መላእክስ ምንድነው የገባው ኪዳን? መላእክማ ምን ይገባል ኪዳን? ያው እግዚአብሔር ለኛ እንዴት ነው እንደ ትእዛዝ በለው ኦርደር በለው ይሄ ያው እኔ በሚፈሩ ሰዎች ሄደህ ትጠብቃለህ ነው። እኛ ደግሞ እኔ ለምትፈሩ ሰዎች መላእክት ይታዘዝላችኋል ነው። መላእኩ እኮ የገባው ነገር ከሌለ ኪዳን ልትሏችሁ ነው። መላእኩ ሳይሆን እግዚአብሔር በእኛና በመላእክት መካከል ያስቀመጠው ቃል ኪዳንም ማለት መውሰድ ትችላለህ። እንግዲህ እንደዛ አማርኛውን እየሰነጠቅ ነው እንሂድ ከተባለ ግን ዞሮ ዞሮ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ሰፍረው እንደሚያድኗቸው ቃል ኪዳን አለ። ይሄ በቃ የማይሻር ነገር ማለት ነው። አይ እንደሱም አይደለም የሚለው ክፍሉ እንደዛ አይደለም። እስቲ ምንድነው የሚለው? እንግዲህ ዘጸአት ምዕራፍ 23 ላይ ያለ ሐሳብ ነው። በመንገድ ይጠብቅ ዘንድ ወደ አዘጋጆትም ስፍራ ያገባ ዘንድ እኔ መልአክን በፊትህ ሰዳለሁ፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ይላል። ዋው የሚገርም ነው። ሚካኤል ስንል በገብርኤል ስሙ እርሱ አለ ማለት ነው። አይ አይደለም። ይሄ መልአክ ማን ነው ግን? መቼም ኢየሱስ ክርስቶስ አትለኝም። እኔ ምለንም ነገር አለ። አንተ ማን ነው የምትለኝ መልአክ? እኔማ ያው መልአክ ነው። ምክንያቱም ከሰማኝ ሳነበው ፕሉራል አይደለም ሲንጉላር ነው። መልአኮች አይደል የሚለው ምንድነው? መልአክ ነው የሚለው ሲንጉላር አድርጎ ነው ያስቀመጠው። ያው ማለት አንተም ድሮ ስታስተምረን ትዝ አይልም? ለቀን በቀን የሚጠብቀው አንድ መልአክ ለሰው ልጅ ይታዘዛል፣ በማታ የሚጠብቀው አንድ መልአክ ይታዘዛል። ያው ከዛ ነገር እንግዲህ ያው ሲንጉላር አድርጎ ተናግሮታል ማለት ነው ቃሉን።
እንደዛ መውሰድ ይቻላል። እሱ እንኳን ምንድነው ውዳሴ ማርያም ትርጓሜ ላይ ያለ ነው። ተራ በተራ ሪፖርት የሚያደርጉ መላኮች እሱን ታሪክ ተቀበለዋል እንዴ? ነገር ስለሚያመጣ አንደኛ ቆሮንቶስ አለ አይደል? ለሴት ተቀበለዋል በራሷ ስልጣን ይራት ያለው አንተ አሁን ኃጢአት በሰራ ማለት ነው ይሄ የሚጠብቅ መልአክ ምን ብሎ ነው የሚጸልይልህ? ይድፋው ብሎ ነው የሚጸልይልህ ወይንስ ማሮ ብሎ ነው የሚጸልይልህ? ኃጢአት ከሰራው መላእክት ነው ጋር የሉም ሲጀመር እግዚአብሔርን በሚፈሩ ዙሪያ ብቻ እኮ ነው መላእክት የሚኖሩ። አይ በታሪኩ መሰረት እነዚህ የሚፈራረቁት ቀን የሚጠብቅ መልአክና ከዛ ማታ የሚጠብቁ መላእክቶች አሉ አይደል የሚለው ታሪኩ። ስለዚህ አሁን አንተ ኃጢአት ስትሰራ መልአኩ አለ ካንተ ጋር ስቲል። ታሪኩን አታውቀውም? ስላነሳልኝ ነው ታሪኩ። አዎ አይ ገባኝ። እሱማ ያው እኔ የምገነዘበው እንዴት ነው መሰለ ኤርሚያስ አለ ኤርሚ አንድ ቁጥር አሁን ነው የጻፍከው ነው ወርቼ ስለነበረ ነው። ኦኬ ታሪኩን ታውቀዋለህ በጸጋ? እሱን ታሪክ ያው ቅድም ተናገርከው ነው አይደል? አንድ በቀን የሚጠብቁን መላእክት እንደሚታዘዙልን ያው አስተምሮት አለ እኮ እሱ ታሪክ። እሺ ሰፋ አድርጌ ልንገርህ። ሴት በራሷ ስልጣን ይኖራት የሚለውንም እንደዛ ሲተረጎም ሰምቻለሁ። አዎ አሁን ለምሳሌ አንተ የሚጠብቅ መልአክ አለ አይደል? ብዬ አምናለሁ እኮ ያ መልአክ አሁን አንተ ኃጢአት ስትሰራ ስላንተ ይለምንልሃል? ስለኔ ይለምናል አስቤውና ጠይቄው ማለት ተጠይቄ የማላውቀው ጥያቄ ነው። እኔ አላውቅም። አይለምንልም? መላእክት ያማሉድኛል ብላ አታምንም? እኔ መላእክት ይራዱኛል ብዬ ነው ይጠብቁኛል ብዬ ነው የማምነው። ኦኬ ምልጃ የለው አያማልዱ? ምልጃ ለኢየሱስ ክርስቶስ እና ለእመቤታችን ነው በአዲስ ኪዳን። ኦኬ ስለዚህ መላእክቶች አያማልዱም። እሺ ይሄ የራስህ የሆነ አንደርስታንዲንግ ነው አይደል? ኦርቶዶክስ እንደዛ አትልም። በአንዳንድ አባቶች ይላሉ። ግን ያው ዞሮ ዞሮ መላእክት ምንድነው አንተን የመጠበቅ ድርሻ ነው ያላቸው። ያውም አንተ እግዚአብሔርን በመፍራት ስትመላለስ አንተን ከተለያየ ነገር ይጠብቀዋል፣ ያድነዋል። ይሄ የታመነ ነው። ያው ቅድም ያልኩ ማለት ነው። ልክ አሁን ዛሬ የተከበረው በዓል ያንን አስመልክቶ ነው። ከኢየሱስ ክርስቶስ ውጭ አምላክ እኛ እናምልክ ብለው እምቢ ስላሉ ነው ወደዛ የሄዱት። ያ መልአክ ቅዱስ ገብርኤል መጥቶ አዳናቸው ብላ ቤተክርስቲያን ለሕዝብ ታስተምራለች ማለት ነው እኮ። ቤተክርስቲያን ፖይንት ስትል የገብርኤል አማላጅነት ትላለች። ስቲል ጠባቂነት ነው። ያው እኮ ድህረ ልሳን እኮ አለ። አሁን አንተ ሰባኪያን ሆነ በምታስተምርበት ሰዓት ይሄ ድህረ ልሳን እኮ አይደለም እንዴ? በጽሁፍ ደረጃ እኮ የተቀመጠ ነው። አዎ እንዴ በጽሁፍ ያለ እኮ ነው። የሚካኤል አምላክ የገብርኤል አምላክ ተራዳን አይደለ? ብዙ መጽሐፍት ላይ አይደለም በገብርኤል አማላጅነት እንዴ? ይሄ ድርሳኑ የሚያወራው እንደዛ አይደል እንዴ? እሺ ይሄንን እንለፈውና ወደ ቅድም ወደ አነሳነው እንግባ። እሺ እንችላለን። መልካም የራስ የሆነ አንደርስታንዲንግ ከሆነ በሱ ሊይዝላለሁ እንጂ ቤተክርስቲያኒቷ በደንብ አድርጋ የገብርኤል አማላጅነትን የበለጠ የምታረክበት ባህሏ ነው። ይሄ ባህል በጽሁፍ ደረጃ ስለተጻፈ ማለት ነው። ድርሳነ ገብርኤልም እሱን ነው የሚያወራው። የቤተክርስቲያኒቷንም ዌብሳይቶች ፈተሽ ብናረጋቸው ቅድም ያነበብኩልህ ራሱ ማህበረ ቅዱሳን ባሉን አስመልክቶ የጻፈው ጽሁፍ ነው። ወደ ቅድሙ ሐሳብ ወደ ዘጸአቱ ምዕራፍ 23 ላይ እንምጣ። እዛ ላይ የተጠቀሰው መልአክ
እሺ እንደዚህ አድርጌ ባስቀምጥልህ ምን ትለኛለህ? የአባቶችን ትርጉም እንዴት ነው ትቀበላለህ? አዎ ቤተክርስቲያን የምትቀበለው ከሆነ ሁሉንም እቀበላለሁ። ኦኬ ጀስቲን ማርቲንን ታውቀዋለህ? ማን ነው ጀስቲን ማርቲን? ማለት በ160 አካባቢ የነበረ ሰማዕት ሆኖ ያለፈ ነው። ትልቅ አባት ነው እንግዲህ በኢስተርንም በኦሪየንታልም በካቶሊክም ቤተክርስቲያን አንዲት በነበረችበት ጊዜ የነበረ አባት ነው። ቅዱስ ሥላሴ ተምረኸዋል? ያኔ ስትማር እንዲያው ይሄ የሚታወቅ አባት ነው። እሺ ተርቱሊያን እንኳን ተው። ኢራኔስን ታውቀዋለህ? ኢራኔስን እሺ ሰምቼ አውቃለሁ። ይህን ክፍል የተረጎመበትን አይተው ታውቃለህ? አይ አላየሁም። ዘጸአት ምዕራፍ 23ን የአባቶች ብዙ ተርጓሚ አለ ዘጸአት 23ን በተመለከተ እና እዚህ ጋር የተጠቀሰው ፕሪኢንካርኔት ክራይስት ነው። ክርስቶስ በስጋ ከመምጣቱ በፊት የእግዚአብሔር መልአክ ተብሎ ስለሚጠራ ኢየሱስ ክርስቶስ ነው ብሎ ጽፈዋል። ምን ትላለህ? ምን ነገር ማለት ስጋዊነት ተመልክቶ ማለት ነው? ምን አልከኝ? ድምጽ ይቆራረጣል። የጋብቻ ነው ኔትወርክ ይሆናል። አሁን ይሰማል? አሁን መጣ። እሺ ሰው ስለመሆኑ እኛ ስለማዳኑ ብሎ ነው የተረጎመው። ከዛ ጋር አያይዞ ነው ምንድነው በብሉይ ኪዳን የእግዚአብሔር መልአክ የሚሉ ስያሜዎች አሉ አይደል? የእግዚአብሔር መልአክ ተብሎ የተጠሩ አሉ ወይም የተጠራለ እና በብሉይ ኪዳን የእግዚአብሔር መልአክ ተብሎ የተጠራው ይሄ ሚካኤል ገብርኤል ወይም የተፈጠረ መልአክ ሳይሆን ራሱ ወልድ ነው የእግዚአብሔር መልአክ የሚባለው። ክሪስቶፋኒ ተብሎ ይጠራል። በስጋ ከመምጣቱ በፊት እንደዚህ በመልአክ እየተገለጠ ወይም በዛ ቅርጽ እየተገለጠ ከሰዎች ጋር ኮሙኒኬት ያደርግ ነበር። ስለዚህ እዚህም ዘጸአት ላይ ያለው ሐሳብ ኢየሱስ ነው ሰው ከመሆኑ በፊት የተገለጠበት አንዱ መንገድ ነው ተብሎ ነው የሚታመነው። የቤተክርስቲያን አባቶች እንደዚህ ብሎ ነው የተረጎሙት። ኢቨን አንድ መጽሐፍ ራሱ አለ ኦርቶዶክስ ስተዲ ባይብል የሚባል መጽሐፍ ቅዱስን ታውቀዋለህ? ኦኬ ኔትወርክ ነው መሰለኝ። እሺ ስለዚህ የሐሳብ መልአክ እንዳልሆነ እንግዲህ አባቶችን ትርጓሜ እንቀበላለን ስለምትሉ በአባቶች ትርጓሜ ብናየው መልአክ አይደለም። ዘጸአት ምዕራፍ 23 ላይ ተጠቀሰው ማለት ነው። ተጠንቀቁ የተባለው በፊቱ ተጠንቀቁ፣ ቃሉን አድምጡ፣ ስሜን በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይላችሁምና የሚለው እሱ ኦርዲነሪ የሆነ መልአክ አይደለም። ኦንቶሎጂካሊ የተፈጠረ መልአክ አይደለም። እሺ ሌላ ሰው ዳኒ ተኛ አይደል? ቀስ ብላ መለስክ ዳኒ። ስም አታጥፋ። አንድ ፒክቸር ላሳያችሁ እንዴ እንደለመደው እንዳይዘጋብኝ እንጂ። እስቲ ያሳየን። ኢየሉጣ እና ቂርቆስን በተመለከተ በነገራችሁ ላይ ቂርቆስና ኢየሉጣ ቅድም እንዳልኩት በቤተክርስቲያን ታሪክ ውስጥ የሚታወቁ ናቸው። ክርስቲያኖች ናቸው። ቅድመ ኒቂያ የነበሩ ናቸው። ቤተክርስቲያን አንዲት በነበረበችበት ጊዜ ምንም ክፍል ሳይኖር የነበሩ ክርስቲያኖች ናቸው እና ኢየሉጣ
ኢየሱስን አልክድም ብላ አንገቷ ተቀልቶ ነው የሞተችው። ልጇ ደግሞ እንዳልኳችሁ ወርውሮ ነው የገደለው። ያው ተናዶ እኔ ክርስቲያን ነኝ ሲል እናቱ የምትናገረው ነገር ይደግም ነበር። እሷ እኔ ክርስቲያን ነኝ ስትል እሱም እኔም ክርስቲያን ነኝ ሲል ንጉሱ ወርውሮ ይገለዋል ማለት ነው፣ ወይም ሀገረ ገዡ እና ያው በሰማዕትነት ያለፉ ናቸው። ሁሌ እንደምለው ኦርቶዶክስ የምትናገረውንና ታሪኩን መለየት ይኖርብናል። በቤተክርስቲያን ታሪክ ውስጥ በጣም ብዙ ክርስቲያኖች ነበሩ፣ ስለ ኢየሱስ ክርስቶስ ስም ዋጋ የከፈሉ ክርስትናቸውን አንክድም ጌታን አንክድም ብሎ በሰማዕትነት ያረፉ ማለት ነው። ከነሱ ውስጥ አንዷ ኢየሉጣ ነች። ጁሊታ ተብላ ትታወቃለች። እሱ ደግሞ ቂርቆስ ወይም ሳይሪከስ ተብሎ ይጠራል ማለት ነው። ስለዚህ በዚህ አይነት ሁኔታ አልፈዋል። ግን ታሪካቸውን ያው በጣም አቢዩዝ ያደርጉታል። ወደዚህ ሲመጣ በተለይ ኢትዮጵያ ኦርቶዶክስ በጣም ነው አቢዩዝ የምታደርገው ታሪኩን። በቃ አቢዩዝ ነው የምታደርገው፣ እንደ ጉድ ነው አቢዩዝ የምታደርገው። እና ታሪኩ ላይ የምንጨመረችበት ገብርኤል የምንጨመረችበት ማለት ነው። በጌታ ሰላም በቃ እነሱ ሰማዕት የሆኑትን ታሪክ ገብርኤል እናስገብታ ገብርኤል አዳናቸው ትለናለች። ይህ አንደኛው ችግር ነው። ሁለተኛው ችግር ደግሞ እነሱ ያላደረጉትን ወይም እግዚአብሔር ለእነሱ ያልሰጣቸውን ቃል ኪዳን ተሰጥቷቸዋል ብላ ኦርቶዶክስ ጻፈች ማለት ነው። ለእነሱም ለገብርኤልም ቃል ኪዳን ተሰጥቶታል ብላ ኦርቶዶክስ ጨመረች። ሌላ ሀገር ላይ የማይታወቅ ማለት ነው። በቃ እንዳልኳችሁ ታሪኩ ይሄ ነው፣ የኢየሉጣና የቂርቆስን ታሪክ በተመለከተ። ስለዚህ ክርስቲያኖች ናቸው ነበሩ ወይ? አዎ ክርስቲያኖች ነበሩ። ሰማዕት ሆኖ አልፈዋል ወይ? አዎ ሰማዕት ሆኖ አልፈዋል። በቃ ከዛ ውጪ ግን እግዚአብሔር ለነሱ ቃል ኪዳን አልገባም፣ እንደዛ የሚል ታሪክ የለም። አይደለም ከባይብል ተነስቶ ሊያወሩን ይቀርና ከታሪክ ራሱ ሊያወራን የሚችል ሰው የለም። ካላችሁ ማውራት እንችላለን። ገብርኤል የሚባልም ታሪኩ አያውቀውም፣ የለም። ኮፕቲክ አታውቀውም በዚህ ጉዳይ ላይ ማለት ነው። እና እነዚህ ያው በዚህ በኩል ደግሞ እኛም እንደ ክርስቲያኖች ታሪኮቹን ማወቅ በጣም ይጠቅመናል። እንደዚህ ስተት የሆኑ ታሪኮች ስንሰማ ትክክለኛው ነገር ካወቅ ነው ማጥራት እንችላለን ማለት ነው። እኛ ከቅዱሳኑ ጋራ ችግር የለብንም። ምክንያቱም እውነተኛ ክርስቲያኖች ከሆኑ የኛ ቤተሰቦች ናቸው። እንዳልኳችሁ ቂርቆስ እና እናቱ ኢየሉጣ በቃ እውነተኛ ክርስቲያኖች ነበሩ። በቃ የኛ ወገን ነበሩ ማለት ነው። በሌላ አገላለጥ ያው በጣም አቢዩዝ ስለሚደረግ ታሪኩ ብዙ ሰው ትንሽ ግራ ሊገባው ይችላል። ግን በቃ ታሪክን ስናጠና የምናገኘው ፋክት ነው። በ304 ኤዲ አካባቢ በሰማዕትነት ያለፉ ናቸው። በጣም ቅድመ ኒቂያ ማለት ነው። ኒቂያ 325 ነው። ከዛ በፊት ነው ታሪኩን የምናገኘው ማለት ነው። ስለዚህ የመጀመሪያዋ ቤተክርስቲያን የነሱን ታሪክ በደንብ ታውቃለች። ያው እነሱ ከሞቱ በኋላ ምንም እንኳን ታሪካቸው የበለጠ እየታወቀ የመጣው እነሱ ከሞቱ በኋላ ነው። ግን ከነሱ ታሪክ ምን እንማራለን ተብሎ እነ ግሪጎሪ ኦፍ ኒሳ የነሱን ታሪክ መሰረት በማድረግ እና የቅዱስ የእስጢፋኖስን ሰማዕትነት ታሪክ በማድረግ እስጢፋኖስን ቀዳሚ ሰማዕት፣ ቂርቆስን ደግሞ ትንሹ ሰማዕት ብሎ ስለ ሰማዕትነት ስብከት ሰብኳል ማለት ነው ግሪጎሪ ኦፍ ኒሳ። ስለዚህ በቤተክርስቲያን ታሪክ ውስጥ በጣም ትልቅ ስም የነበራቸው እንደ ዋቢ ይጠቀሱ ነበር። ስለዚህ እሱ የታሪክ ፍሰቱን ስናይ እሱ የታሪኩ ፍሰት ምንም ችግር የለበትም። ወደኛ አገር ግን ሲመጣ ታሪኩን ምን አደረጉት? ቀየሩት ማለት ነው። ደባለቁት። በጣም አድርጎ ነው የደባለቁት። ለምሳሌ ሌላው ሀገር ሲሳልና እኛ ሀገር ሲሳል ያለውን ልዩነት ደግሞ ላሳያችሁ። ቆይ የኛ ሀገሩን መጀመሪያ ላሳያችሁ። እሺ እዚህ ጋር ይታያችኋል። ይሄ የኛ ሀገሩ ነው። ኢየሉጣና ማን አለ? ቂርቆስ አለ። ከዛ እዚህ ጋር ማን አለ? ገብርኤል አለ ማለት መልአክ አለ። እሳት ውስጥ ወይም ደግሞ
ውሃ ውስጥ እንትን ንፍር ውሃ ውስጥ ንጉሱ ሲያስገባቸው ገብርኤል መጥቶ አዳናቸው ነው። ቀዝቃዛ ውሃ አደረገባቸው እና በሰላም ወጡ ተብሎ በኦርቶዶክስ ቤተክርስቲያን ይነገራል። በኢትዮጵያ ኦርቶዶክስ ገድሉም እንትኑ ስንክሳሩም ያንን ያወራል ማለት ነው። ስዕሉን አያችሁት አይደል? ከዚህ ነው የዳኑት ብሎ ነው የሚያምኑት። ሌላው ሀገር እንዴት ነው የሚስሉት የሚለውን ደግሞ ላሳያችሁ። በተለይ ኢስተርን ኦርቶዶክስ በዚህ ጉዳይ ላይ ያለው እዚህ ጋር ይታያችኋል። ይሄ እለእስክንድሮስ ነው፣ አሌክሳንደር ነው ገቨርነሩ። ይሄ ነው እዚህ ጋር ታዩታላችሁ ማለት ቂርቆስን ማለት ነው። ይሄኛው ቂርቆስ ነው። እንዳልኳችሁ እናቱ እኔ ክርስቲያን ነኝ ለጣዖት አልሰዋም ስትል ልጇ ያን ነገር ያስተጋባል እና እንትን ገቨርነሩ አሌክሳንደር ያመጣውና ቂርቆስን እዚህ ጋር ያስቀምጧል ማለት ነው። ከዛ በኋላ ሊያባብሎ ሲሞክር እኔ ክርስቲያን ነኝ ብሎ ፊቱን ይቧጭሯል። እኔ ክርስቲያን ነኝ እያለ ፊቱን ሲቧጭሮ ተናዶ ሲወረውረው እንደዚህ አንገቱ ይቀጭ ነገርና ወይም ጭንቅላቱ ይመታና እዛው ይሞታል ማለት ነው ቂርቆስ። እና እሱ ሲሞት ኢየሉጣ አላዘነችም፣ ደስ ነው ያላት። ምክንያቱም ልጄ ሰማዕትነትን ተቀበለ ከጌታ ጋር ሆነ ብላ ደስ አላት ማለት ነው። እና እሷም እዚህ ጋር እንደምታዩት በአሌክሳንደር ትእዛዝ አንገቷ እንዲቆረጥ ተደረገ ማለት ነው። እዛው አንገቷ ተቆረጠ። ስለዚህ እሱ የሞተው እንደዚህ ነው፣ ቂርቆስ የሞተው እንደዚህ ነው። አንገቷ አልተቆረጠም። የኛ ሀገር ጽሑፍ ስንክሳሩ ደግሞ አንገቱ ተቆረጠ ነው የሚለው። እንደዚህ አልሞተም። ለካ ሲጥለው በቃ ጭንቅላቱ ተመታና በዚህ ጊዜ 3 አመቱ ነበር። በ3 አመቱ ነው የሞተው። ከዛ እናቱም አንገቷ ተቀልቶ ሞተች ማለት ነው። ገብርኤል የሚባል ታሪክ የለም። መልአክ መጥቶ አዳናቸውና የሚባል ታሪክ አይታወቅም። እንደዚህ አይነት ታሪክ የለም። ስንክሳሩን ላሳያችሁ መሰለኝ። ስንክሳር የት ነው ያለው? ስንክሳር እሺ፣ ስንክሳሩ ምንድነው የሚለው? እዚህ ጋር የምታዩት ይታያችኋል። እሺ፣ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቅዝቅዞታል ይለናል። አያችሁታል? ቅዱስ ገብርኤል ምን አደረገ? ከሰማይ ወርዶ እሳቱን አቀዘቀዘላቸው ይለናል። ከዚህ በኋላ ነው በሰማዕትነት ሞቱ የምትለን የኢትዮጵያ ኦርቶዶክስ። ከእግዚአብሔር የታዘዘ መልአክ አዳናቸው፣ መኮንኑም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው ይለናል። የሚለው ማን ነው? ስንክሳሩ ነው። ስንክሳሩ እንደዚህ ያስቀምጧል። ኮፕቲክ ጋራ ደግሞ በኔት የኮፕቲክ ስንክሳር ምንድነው የሚለው ተመልከቱ። የኮፕቲክ ስንክሳር ደግሞ እዚህ ጋር እንደምታዩት he also tortured his mother with many kinds of tortures but ተመልከቱ but the Lord God delivered them safely each time። ማን አዳናቸው ነው የሚለው የኮፕቲክ ስንክሳር? እግዚአብሔር ነው የሚለው። እግዚአብሔር but the Lord delivered them safely each time. Many saw this and believed in Lord Jesus Christ and received crown of martyrdom. ይህን በማየት ብዙ ሰዎች ማንን ተቀበሉ? ጌታ ኢየሱስን ተቀበሉ ይላል። ኮፕቲክ ነው እንደዛ የሚሉት። Finally the governor ordered the cut of the heads of Saint Cyriacus and Saint Juliet ይላል። የኮፕቲክ መዛግብት ደግሞ የሁለቱም አንገት ተቆረጠ ይለናል። የኢስተርኑ ደግሞ ህፃኑ ወድቆ ነው የሞተው ይለናል ማለት ነው። ህፃኑ ወድቆ ነው የሞተው ይለናል። ስለዚህ የኮፕቲኩና የኢስተርኑ ምንድነው የሚያመሳስላቸው? መልአክ የለም። አዳናቸው የሚለው ማን ነው? እግዚአብሔር ነው አዳናቸው የሚለው። የኮፕቲኩና ደግሞ የኦርቶዶክሱ የሚያመሳስላቸው ነገር ምንድነው ከተባለ ሁለቱም የሚያመሳስላቸው አንገታቸው ሁለቱም ተሰየፈ ተቆረጠ ነው የሚለው። የኢትዮጵያው ደግሞ አንድ ነገር ይጨምርበታል። ምላስ የቂርቆስ ምላሱ ተቆርጧል ነው ተብሎ የሚታመነው። እንደውም ምላሱን ለማን ነው የሚሰጣት? ጌታ መጥቶ ለክርስቶስ ሳምራ
የጨርቆስን ምላስ አምጥቶ ይሰጣታል የሚል ደግሞ ገድለ ክርስቶስ ሰምራ ላይ ማግኘት እንችላለን። ግን እዚህም ኮፕቲክ ላይ የማናገኘው ነገር ምንድነው? ገብርኤል የሚባል ነገር የለም። ይኸው ገብርኤል የሚል አይታችኋል? የለም። ገብርኤል ስንክሳሩ ላይ ገብርኤል መጥቶ አዳናቸው የሚል የለም። የኢትዮጵያው ግን ስንክሳር ማን መጥቶ ያዳናቸው? ገብርኤል መጥቶ አዳናቸው ይለናል ማለት ነው። ይኸው እዚህ ጋር እንደምታዩት ቅዱስ ገብርኤል መጥቶ አዳናቸው ይላል። ስለዚህ ቫልዩ ያደረገው ማን ነው? ገብርኤልን ነው። የኮፕቲኩ ደግሞ ማንን ነው? ጌታን ነው ማለት ነው። ሎርድ ጋድ ዴሊቨርድ ዴም ነው የሚለው እና የኢትዮጵያ ኦርቶዶክስ መጨማመር በጣም ነው የሚወዱት። በቃ ማጋነን መጨማመር ምናምን ይወዳሉ። ታሪኩን ስናየው ሞር የኢስተርን ኦርቶዶክስ ሞር ሴንስ ይሰጣል። ምክንያቱም ልጁ 3 ዓመቱ ነው። በደንብ እያብራራ ሊያወራቸው አይችልም አይደል? ገድሉ ላይ እንደምናነበው እየተከራከራቸው ለዛውም በቃ እየጠቀሰ መጽሐፍ ቅዱስ ምናምን ነገር ረታቸው ነው የሚለን እና እሱም አይመስል ነገር ነው። ታማኝነት የለውም። የኢስተርኑ ግን በቃ ያን ኢየሱስ ክርስቲያን ነኝ የሚለውን እናቱ ስትናገር እሷን እየሰማ ይደግም ነበር ይላል። እሱ ትንሽ ያስኬዳል፣ እሱኛው ታሪክ ማለት ነው። ስለዚህ ታሪካችሁን መጀመሪያ ወቁ በእናታችሁ። እንደው እየመጣችሁ እኛን ከምትሉ ታሪካችሁን ብታውቁ ለመነጋገርም ጥሩ ግራውንድ ይፈጥርልናል እና ብዙ ሰው በጨበጣ ነው ያለው። ታሪኩን አያውቅም ግን ለታሪኩ ሞትለታለሁ ይላል ብዙ ሰው እና እነዚህ ግን እነ ቂርቆስ ወይም እናቱ ኢየሉጣ ለጌታ ነው የሞቱት፣ ለክርስትናቸው ነው የሞቱት። እነሱን ያዳነ መልአክ የለም፣ ገብርኤልም የለም እና በእነሱ ስም አትነግዱ ነው። አትነግዱ። በብዙ ሰማዕታት ስም ተነግዶባቸዋል። ወደፊት እስቲ እናሳያለን እንደዚህ እያደረግን የታሪኩን ልዩነት። እኛ ጋራም ያው ኦርቶዶክስ በጣም አቢውስ ስለምታደርገው ነገሮችን ስለምትቀያየረው አሁን ቂርቆስ ሲባል ኢየሉጣ ሲባል ብዙ እንትን አይሰማንም አይደል? ብዙ ምቾት አይሰማንም ኦርቶዶክስ እንደዛ ስላደረገችብንና ታሪክ ግን ማየት ጥሩ ነው። ታሪክን ስናይ ትክክለኛው ነገር ማግኘት እንችላለን። በምናምነው እምነት ኮንፊደንስ ይኖረናል ማለት ነው። ብዙ ታሪክ አበላሽታለች ኦርቶዶክስ። ማን እንደሚጠይቃት ብቻ ጌታ ያውቃል እንጂ ታሪክን በመቀየር ስም በመቀየር ያልተደረገን ተደረገ በማለት በጣም በጣም ብዙ ወንጀል ተሰርቷል። በጣም እሺ። ዳኒ አለ ዝጋው በቃ ሰው ከሌለ ኤርሚ የምትሉት ነገር አለ? ሰናይ ቢኒ እሺ፣ ጥያቄ ያለው ሰው አለ? ጌታ ወይ ሜላ ሰላም ነው? ሰላም፣ እንዴት ነው? እግዚአብሔር ይመስገን። አይ እኔ ጥያቄ የለኝም፣ ወንጌል አማኝ ነኝ። ዝም ብዬ ልሰማ ስነካካ ነው የገባሁት። አካባቢ ያረካው። እሺ፣ እሺ፣ መልካም። እሺ፣ በጸጋ ተመለስ። አዎ፣ ጠፋ ምናምን አላችሁ እንዴ? ይቅርታ ባትሪ ዘግቶ ነው። ኔትወርክ ነው የመሰለኝ። ያ እሱም ሆነ ከዛ ደግሞ ሳይወለካ ባትሪ ዘጋብኝ። ኦኬ፣ አላማችሁኝም ማለት ፈረጠጠ ምናምን አላላችሁ? አይ አላልንም። እሺ፣ እሺ፣ ይቅርታ። ችግር የለውም። እኔ እንደውም እንደወጣ ራሱ እያዩ አልነበረም እና ጽሁፍ እያነበብኩልህ ዞር ስል የለህም። አባቶች እያልኩ ነበር። እነ ጀስቲን ማርቲርን ያነሳሁልህ የተረጎሙት እያልክ እያነበብክልኝ እየገባ ነበር። ስልክ እያስቸገረኝ በዛው ባትሪ ጠፋ። ኦኬ፣ እሱን ነበር ሳነሳልህ የነበረው እና
ዘጸአት ምዕራፍ 23 ላይ ያለው የተጠቀሰው ጌታ ኢየሱስን የሚያሳይ ቃል ነው። እንደዛ ብሎን አባቶች የተረጎሙት። በተጨማሪም ደግሞ የኦርቶዶክስ ስተዲ ባይብል የሚባል መጽሐፍ ታውቃለህ? ሊኖር ይችላል ግን እኔ እንጃ አላውቅም። አለ የኦርቶዶክስ መጽሐፍ ቅዱስ ነው። ስተዲም አለው የማጥኛ ጽሑፍ አለው ከታች እና ዘጸአት ምዕራፍ 23ን ምን ብሎ ነው የተረጎሙት የሚለውን ካየ ምን ይላል መሰለ? Again my angel is a son of the father ይላል። He led Israel into the land of promise. He also became incarnate to lead us into the world to come. Moses believed in the Holy Trinity and in the incarnation በማለት ጽፏል ማለት ነው። ስለዚህ መልአክ የሚለው የኔ መልአክ የሚለው ማይ ኤንጅል የሚለው የአብ ልጅ ነው። እስራኤላውያንን መርቶ ወደ ተስፋይቷ ምድር ያስገባው እሱ ነው። በኋላ ላይ ዘመን ደግሞ ሰው በመሆን እኛን ወደ ምትመጣው መንግስት ያስገባናል ብሎ በዚህ አይነት መንገድ ተርጉሞታል ማለት ነው። ኦኬ ያ ሊሆን ይችላል። ያው ግን ያው ወደ ተነሳንበት ስንሄድ አስተማሪነቱ ምን ክፋት አለው በሚለው ነበራል። ስለ ማለት አንተ ቅዱስ ገብርኤል ተብሎ የተጻፈ ታሪክ የለም ኢትዮጵያ ኦርቶዶክስ ተዋሕዶ በራሷ የሰየመችው ነገር ነው ያልከኝ ነበር አይደል? አዎ ራሷ የሰየመችው ነው። ከዛ በኋላ ደግሞ የገብርኤል አማላጅነት ብላ ጨመረችበት ታሪኩ ላይ። ኦኬ ለምሳሌ እዚህ ጋር ተመልከት። ቆይ ላሳይ ከራሴ ያወራሁ እንዳልሆነ እዚህ ጋር ቅድም ሳሳይ ነበር ፒክቸር ታያል። ታያል ይላል የቅዱስ ቂርቆስና የቅድስት ኢየሉጣ ተጋድሎ ይላል። ከዛ ታሪኩ እንደዚህ ያስቀምጥና ምን ይላል እዚህ ጋር? ከዚህ ሁሉ ጋርም ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን ተመልከት፣ በአማላጅነቱ እንዲጠብቀን በእግዚአብሔር ታምነን በቀንና በሌሊት የአንተ ልመና ተስፋ እናደርጋለን እያን ዘውትር ልንማጸነው ያስፈልጋል። ማንን? ገብርኤልን። እርሱ ከፈጣሪው ከእግዚአብሔር በተሰጠው ቃል ኪዳን መሰረት ከሚደርስብን ልዩ መከራ ስቃይ ያድነናል። ስለዚህ የገብርኤል ምኑ አማላጅነቱ እንዲጠብቀን ምን እንበል ነው የሚለው? በእግዚአብሔር ታምነን በቀንና በሌሊት ያንተን ልመና ተስፋ እናደርጋለን እያል እንማጸነው ይላል ገብርኤልን። እንደዚህ አይነት ታሪክ ጨመሩበት ማለት ነው። ስለዚህ ወደ ገብርኤል ተማጽኖ ይቀርባል ወይ? ልመና ይቀርባል ወይ? ስለዚህ አሁን እያልከኝ ያለው ወደ ስለለመናው ጥያቄ አነሳ። ግን መላክ ገብርኤል ግን ተልኮ ግን ሊያድን ይችላል አይደል? አሁን ቂርቆስ ኢየሉጣን ማነው ኢየሉጣንና ቂርቆስን ቅዱስ ገብርኤል ተልኮ ግን ሊያድን ግን ይችላል። እግዚአብሔር ካላኮማ ከየትኛውም ነገር ያድናል። ምንም ችግር የለውም። ያስወጣቸዋል ማለት ነው ከአደጋ ከምን ኦኬ በቃ እዚህ ድረስ ከኔ ጋራ ከተስማማን ያው ይበቃል። እኔም ያ ነበር ፖይንቴ። የማቆኛ እናምናለን፣ ሊምኮን እናገራለን። ያ ለውጡ ያለው ምንድነው? እኛ ወደ እግዚአብሔር ነው የምንጸልየው። እግዚአብሔር የፈለገውን መልአክ ልኮ ከተለያየ መከራ ከተለያየ ፊዚካል ከሆኑ ነገሮች ሊያድን ይችላል። ግን እኛ ወደ መልአኩ አንጸልይም፣ ና ገብርኤል ና ሚካኤል አንልም፣ የነሱን ምልጃ አንጠይቅም፣ ወደ እነሱ አንጸልይም። መጥቶም ሲያድን ማን እንደሆነም ላናቅ እንችላለን። ለምሳሌ ዳንኤልን ከአንበሳ መንጋጋ እግዚአብሔር መልአኩን ልኮ አድኖታል። ግን ምስጋና ያቀረበው ለማን ነው? ለእግዚአብሔር ነው።
መልአኩን ልኮ አዳነኝ ያለውና እንደዚህ ያደርጋል እግዚአብሔር። ምንም ጥያቄ የለንም እሱ ጋር። ከፊዚካል ከሆኑ ነገሮች መልአኮች እንደውም የዳኑትን አማኞችን ነው የሚጠብቁት፣ ዕብራውያን ላይ እንደሚናገረው ማለት ነው። ፊዚካል ከሆነ ነገር የዘላለም ሕይወትን አይሰጡንም፣ አያስወርሱንም። በኦርቶዶክስ ግን እንደዛ ይታመናል፣ ከሲኦልም ስለሚያስወጡ የዘላለም ሕይወት ያሰጣሉ። ከሲኦል ያስወጡ የለ እንዴ? ግን የዘላለም ሕይወት ያሰጣሉ ለአስተምረት ታውቃለህ እንዴ? ታዲያ ከሲኦል አስወጥቶ ገነት ያስገቡ ያለው እንዴ? ሚካኤል ሺህ በክንፉ ሺህ በአክናፉ የምንለው ለምንድን ነው የነበረው? ያው ተልኮ የሚል ውስጥ እዛ ይኖረዋል። ከሲኦል ያስወጣል ሚካኤል እኮ ተልኮ ከእግዚአብሔር ተልኮ የሚል ውስጥ እዛ ይኖረዋል እንጂ ቢኖረውም ልክ አይደለም። እግዚአብሔር መልአክን ልኮ ከሲኦል እስቲ ያስወጣልኝ ወደ ገነት አስገባልኝ ይላል። ግን አሁን የሰማይ ስርዓትን መወሰን አይከብድም? ሜሎስ ይሄ ነው ማለት ሰው እግዚአብሔር በቃሉ ተነግሮናል። በቃ የንስሐ ዕድሜ ያለው ምድር ላይ ነው። ሰው ከሞተ በኋላ ፍርድን ያለበት። ከዛ ውጪ ከሲኦል እያስወጣ ወደ ገነት የሚያስገባበት ምንም ምክንያት የለም። እዛ አይነት ትምህርት መጽሐፍ ቅዱሳችን የለውም። ያ ግን አሁን በምድር ያለውን ስርዓት እንጂ አሁን ከሞት በኋላ ያለውን ህይወት አንተ እርግጠኛ ነህ ማለት ጽድቅና ኮነኔ የለም እያልኩኝ ሳይሆን ፍርዱ በምን አይነት እንደሆነ የቅጣቱስ ሁኔታ ምን እንደሆነ ምናምን አሁን እንደው ይሄ ነው ብለን መናገር ትችላለህ እንዴ? ለምን አንችልም? ከቃሉ ተነስተን ምሳሌ እስቲ መጽሐፉ የሚነግረን ነገር አለ አይደል? ኢየሱስን ያመነ ህይወት አለው፣ ያላመነ ደግሞ ተፈርዶበታል ይለናል። እኮ እሱ የመፈረድ የመፍያው የጥርቅና የኩነኔ ነገር ነው። ግን ከዛ በኋላ ያለውን እኮ ነው የምልህ። ከየትኛው በኋላ ያለው? ኢቭን ማለት ከሞት በኋላ ያለው የምንለብሰው አካል በራሱ ምን እንደሆነ ምን የምናውቀው ነገር አለ በእምነትና ከዛ በኋላ ስንሄድ የምናየው ነገር ነው እንጂ እንደው ይሄን ያክላል ይሄን ይመስላል ብለን መናገር እንችላለን? እኔ እያልኩ ያለሁት እኮ ሰው በክርስቶስ ኢየሱስ ሳያምን የእግዚአብሔር መንግስት መውረስ ይችላል? አይችልም። እኮ ነው እያልኩ ያለሁት። ሲኦል የሚገባ ሰው ምን አይነት ሰው ነው? ያው በልጁ በክርስቶስ ያላመነ ይገባል እኮ። እሱን ሰውዬ ከሲኦል አስወጥቶ ሚካኤል ገነት ያስገባዋል? እሱን እኮ ነው ፖይንቱ። የዘላለም ሕይወትን ያሰጣሉ እኮ ስለ የተፈረደበትን ሲኦል የገባውን ሰው። ምክንያቱም መጽሐፍ ቅዱሳችን በግልጽ ምን የሚነግረን ነገር አለ መሰለህ? ዕብራውያን ላይ ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይላል። ስለዚህ በቃ አንድ ጊዜ ነው ያን ነገር አፕል የሚያደርገው። ወደ ሲኦል የገባን ሰው ገብርኤል እየመጣ እያወጣ ለዛውም እያጠመቀ ነው የሚለው ቅዱሳነ ሚካኤል እያጠመቀ ገነት ያስገባቸዋል። ሺህ በክንፉ ሺህ በአክናፉ ይባላል። ይህን ትምህርት ልክ አይደለም። ከቅዱስ ሚካኤል ልታጣላኝ ነው? የበለጠ ወዳጅ ላደረግህ ነው እንጂ። አመሰግናለሁ። ዋናው ግን የቂርቆስና የሉጣ ታሪክ በይበልጥ ለአሁን ጊዜ ክርስቲያኖች የሚያስተምረን ነው ብዬ አምናለሁ። እውነት ለመናገር ምንም አያጣላ ማለት አሁን ገብርኤል ተሰየመ ሚካኤል ተሰየመ የሚለው ብዙ እንጃ እንደኔ ማለት ነው ይቅርታ የሚያስኮንንም የሚያጸድቅም ነገር ያለው ነገር አይመስለኝም። ግን ታሪኩ አስተማሪ ነው፣ የሚያበረታታ ነው፣ ለወንጌል እንድንጀግር የሚያደርግ ነገር ነው ብዬ አምናለሁ። ለወንጌል ነው ለገብርኤል ነው? አይ ለወንጌል ነው እንጂ ምክንያቱም እነሱ እኮ ስለ ክርስቶስ ስም ብለው አይደለ ክርስቶስን ካዱ ነው የተባሉት። እነሱ ገብርኤል ይመጣ ብለው እኮ አላሰቡም። ግን ያው እግዚአብሔር ገብርኤል ልኮ አዳናቸው ነው። ምንም ታሪኩ ግን ትዊስት ተደርጎ እሱማ ችግር የለውም እኮ ብያለሁ። እኔም ቅድም ስል ነበር እሱ ችግር የለውም።
ምንድነው ትዊስት የተደረገው? በታሪኩ ላይ የገብርኤል አማላጅነት ተብሎ ትልቅ ቦታ ገብርኤል ተሰጥቶታል ነው። ለዛ ነው አሁንም ንግስ የሚባለው። የማን ንግስ ነው የሚባለው? የገብርኤል ንግስ ነው የሚባለው። ሰው ዛሬ ያከበረው ሲዘምር የነበረው ምን ሲያደርግ የነበረው ገብርኤል ፎከስ የሆነ ነገር ነው እንጂ እኛ ሰማዕት መሆናቸው ላይ አይደለም ጥያቄያችን። አሁንም ክርስቲያኖች ሰማዕት እየሆኑ ነው ያሉት እኮ አይደል? በጣም አሁን እንኳን በቅርብ ጊዜ የወጡ ዘገቦች ካየ ለምሳሌ ናይጄሪያ ውስጥ በጣም ብዙ ክርስቲያኖች እዚህም ሀገር በጣም ብዙ ክርስቲያኖች ይሞታሉ። ያው በዳታ ደረጃ አሁን ብዙ ጊዜ ፕሮቴስታንቶች ሰማዕት አይሆኑም ምናምን ይባላል እንጂ በጣም ብዙ ክርስቲያኖች አፍሪካ ውስጥ በተለይ ፕሮቴስታንት የሆኑት በጣም እየሞቱ ነው ያሉት። ግን ምንድነው ሰማዕትነትን እኛ የምንቃወም አይደለንም። ለጌታ ስም ሰዎች ቢሞቱ ትክክለኛ ክርስትና ትምህርት ነው፣ እሱ አይደለም ጉዳዩ። ታሪኩ ግን ትዊስት ተደርጓል፣ ተቀይሮ ለገብርኤል ተሰጥቶታል። የገብርኤል ምልጃን ቅድም እንዳሳየው አሁንም ገብርኤል እንዲያማልደን እሱን እንማጸነው እንጠይቀው እኮ ነው የሚለው ታሪኩ። እሱ ነው እየተቃወምን ያለነው። ይላል እንደ መጽሐፉ ዛሬ የስንክሳሩ የሚቀንትን ቃል በቃል ቅድም እኮ ሳሳይ ነበር፣ ላሳየ እስቲ አነብልኝ። እሺ ስንክሳር እሺ ይሄ ስንክሳሩ በዚህ ቀን ቅዱስ ቂርቆስና እናቱ ኢየሉጣ በሰማዕትነት መከራ ተቀበሉ ይላል። ከዛ እዚህ ጋራ እንደምታየው የውሃ ፍልሃት እንደ ንጋት ጊዜ ውርጭ ቀዘቀዘ። እግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። ከዚህም በኋላ መኮንኑ ስጋቸውን ተቆራርጦ እስከሚወድቅ ድረስ በመቃጥን ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔር የታዘዘ መልአክ አዳናቸው። መኮንኑንም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው ካለ በኋላ ያን ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ ወርዶ አጽናናው፣ አረጋጋውም። ስሙንም ለሚጠራና ተመልከት፣ ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን። እኛም በቅዱስ ቂርቆስና በኢየሉጣ ጸሎት ይማረን፣ በረከታቸውም ትድረስ ለዘላለሙ አሜን ይላል። ስለዚህ ለቂርቆስ ምን ሰጥቶታል ነው የሚለው? ቃል ኪዳን፣ ስሙን የሚጠራ ያው እንዲድን ማለት ነው። የቂርቆስን ስም በመጥራት ይሄ ስንክሳሩ ነው። ኦኬ፣ ኢየሱስ ክርስቶስ መጥቶ ነው ያን ቃል ኪዳን የገባለት? እንደዛ ነው የሚለው። ትክክል ነው ማለት እኮ ነው አይደል? እንዴት? እኔ ሁል ጊዜ ከእናንተ ጋር ነኝ ብሏል። ያው ኢየሱስ ነው ቃል ኪዳን ይሰጣል ለሰው? አይሰጥም። እንዳልኩ ነው። ሌሎችም ታሪኮች ላይ የለም፣ ይሄ ሐሳብ የለም ቃል ኪዳን ሰጥቶ የሚል በሌሎችም ኦርቶዶክስም በካቶሊክም አናገኝም። ኢትዮጵያ ውስጥ ብቻ ነው ያለው። የቂርቆስን ስም በመጥራት ድነት እንደሚገኝ ማሰብ፣ በኢየሉጣ ስም የሆነ ነገር በማድረግ ድነት እንደሚገኝ ማሰብ ታሪኩ ያመጣው ነገር ነው። ስም የሚለውስ የትኛው? ማቴዎስ ላይ ያለው እሱኛው እኮ ቶታሊ ዲፍረንት ኮንሰፕት ነው ያለው። ሰውየውን ነው የምትቀበለው። ሰውየውን ተቀብሎ ሰውየውን ውሃ ማጠጣት ነው። ከዛ የማን ዋጋ ያገኛል? የጻድቁን ዋጋ ያገኛል እንጂ አሁን እኔ ለምሳሌ አሁን ወደ አንተ ቤት የሆነ አገልጋይ ቢመጣ ክርስቲያን ባትሆን ስለ ጌታ ቢነግርህ ምንም እንኳን ባይኖርህ ውሃን ብትሰጠው ያ የጌታ አገልጋይ ነው ብለህ ስለተቀበልከው ዋጋ ታገኛለህ እንጂ
በጳውሎስ ስም እያልኩ ሌላ ሰው እጄ ውሃ ማጠጣት አይደለም ክፍሉ የሚናገረው፣ አገልጋዩን መቀበል ነው። ምክንያቱም ማቴዎስ 10 ላይ ከመጀመሪያው ጀምሮ ካየኸው ኢየሱስ ገንዘብ እንዳትይዙ ምንም ነገር እንዳትይዙ ይላቸዋል። ቅያሬ ልብስ ራሱ እንዳይዙ ያዛቸዋል። ባዶ እጃችሁን ሂዱ፣ ለሰራተኛው ግን ደሞዙ ይገባዋል ይላቸዋል። ስለዚህ እዛ የሚሄዱበት ሀገር ላይ ሄደው ሲሰብኩ እናንተን የተቀበለ እኔን ይቀበላል ነው ያላቸው። ምን ማለት ነው? መልእክቱን የተቀበለ ጌታ እንደተቀበለ ነው። ምክንያቱም የተናገሩ ስለማን ነው? ስለ ጌታ ነው። ስለዚህ ከተቀበልካቸው በኋላ እነዚህ ሰዎች ምንም ምግብ አልያዙም። የማያውቁት ሀገር ነው የሄዱት። መጠለያ የላቸውም። ምንም እንኳን ባይኖር ግን ውሃ መቼም ውሃ አይጠፋም አይደል? ቀዝቃዛ ውሃ እንኳን ብትሰጣቸው ዋጋ ይኖርሃል ነው ሐሳቡ። አለ በጸጋ አለው የሰማው ነው። ያ እሱን ሐሳቡ ነው ማቴዎስ 10 ላይ ያለው እንጂ ከሌ ስም ይዘን ስለ ከሌ ስም ምናምን ብለን የምንጠይቀው ነገር አይደለም፣ የምንሰጠውም ነገር አይደለም። ድሃ ማብላት አይደለም ክፍሉ እያወራ ያለው። ድሃ ማብላት ችግር አለው እያልኩ ሳይሆን ግን ያለ አውዱ ነው እየተጠቀሰ ያለው። በማርያም ስም በገብርኤል ስም እየተባለ የሚደረግ ነገር የለም። ሲቀጥል መላእክቶች ጭራሽ የሉበትም። ማቴዎስ 10 ላይ የሚያወራው ስለ ሰዎች ነው፣ ከሰዎች ጋር በተገናኘ ዛሬም ያ ነገር ይሆናል። አገልጋዮችን ከተቀበሉ አዲስ ከሆኑ ሰዎች ወይም በጌታ ያልሆኑ ሰዎች ሆነው ግን መልእክቱን ሲቀበሉ ማን መቀበል ነው? ጌታ እንደመቀበል ነውና እነዚህን ሰዎች የሚያድሩበትን ቦታ መስጠት፣ ማገዝ፣ እንደዚህ አይነት ነገር ምን አለው? ዋጋ አለው ነው። እሺ ቃልዎት ያሰማልኝ ወንድሜ፣ አመሰግናለሁ። እሺ ከታችሁኝ እማራለሁ። በቃ እሺ እሺ፣ ቴንክ ዩ። ሰላም ይወጣ። ዳኒ አሁን ተመለስ። እየተኛ እየተነሳ አስቸግረሃል። ያችን ደባቢስ ታረጋት ደግሞ በቃ ሜላችን ወይ ከጋቢዋ ነው ብለህ ነው? ከምን ማለት እሺ፣ እስቲ ማጠቃለያ ሀሳብ ስጡ። እስቲ እሺ፣ ማጠቃለያ ሀሳብ ስሩ ወንድምነት። ከዛ ወደ አንተ ኤርሚ አለ ወንድምነት ይመቻል። እሺ ሜላይ እሺ፣ ማጠቃለያው እንግዲህ ዓለም የሚጠቀለለው በክርስቶስ ነውና ስለ መልአክ እንግዲህ ዛሬ እርሳችን የነበረው ስለ መልአክ ነበር። መላእክትን በተመለከተ ግልጽ የሆነ መጽሐፍ ቅዱሳዊ ትምህርት ስላለ ከዛ ተነስተን የምንናገሮች ነገሮች አሉ። በተለይ መላእክቶች ያገለግላሉ ወይ ከተባለ ያገለግላሉ፣ ይራዳሉ ወይ ከተባለ ይራዳሉ፣ ያግዛሉ። ግን ያን የሚያደርጉት ከእግዚአብሔር ሲላኩ ብቻ ነው። እግዚአብሔር የፈለገውን መልአክ ልኮ ከተለያየ ነገሮች ሊያድነን ይችላል። ከተለያየ አክሲደንት፣ ከተለያየ አደጋ ሊያድኑን ይችላሉ በእግዚአብሔር መሪትና ትእዛዝ መሰረት። ከዛ ውጪ እግዚአብሔር ከመላእክቶች ጋር የገባው ቃል ኪዳን የለም። በገብርኤል ስም የምናደርገው ነገር የለንም። ገብርኤል ሆይ ብለን ወደሱ መጸለይ፣ ሚካኤል ሆይ ብለን ወደሱ መጸለይ አንችልም።
እንደዛ ማድረግ ክርስቲያናዊ ልምምድ አይደለም። ገብርኤል አይነግስም፣ ሚካኤል አይነግስም። ምናነግሰው እግዚአብሔርን ብቻ ነው። እሱም የነገሰ ነው። የዘላለም ህይወትን ደግሞ ሊሰጡን አይችሉም። በእነሱ አማካይነት ወደ እግዚአብሔር መንግስትም መግባት አንችልም። ስለዚህ መላእክቶች በነገራችን ላይ ከናንተ ይልቅ በተለይ ኦርቶዶክሳውያን ይልቅ ለኛ በጣም ቅርቦች ናቸው አይደል? ምክንያቱም አንድ ሀገር ነው ያለነው ማለት ነው። የእግዚአብሔር መንግስት ውስጥ ነው ያለነው እኛ። እነሱ ሰራዊት ናቸው፣ የእግዚአብሔር መንግስት ሰራዊቶች ናቸው። እኛ ደግሞ በመንግስት ውስጥ ያለን ዜጋዎች ነን። ስለዚህ አንድ ከተማ ላይ ነው ያለነው። ዕብራውያን ምዕራፍ 12 የሚናገረው ነገር አለ አይደል? ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል ይላል። ወደ ሰማያዊቷም ኢየሩሳሌም በደስታ ወደ ተሰበሰቡበት ወደ አላፋት መላእክት የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ወደ ጻድቃን መንፈሶች ደርሳችኋል ይላል። ስለዚህ በቃ ትልቅ ፋሚሊ ነው ፋሚሊ። ስለዚህ መላእክቶችም ያሉት እዚህ ውስጥ ነው እንጂ ያልዳነ ሰው ጋራ መላእክቶች የሉም። የዳነ ሰው ጋራ ነው መላእክቶች ያሉትና መላእክቶች ለኛ ነው እንደውም ቅርብ፣ ለኛ ለዚህ ፋሚሊ ቅርብ ናቸው። ለእግዚአብሔር መንግስት ውስጥ ላሉ ዜጋዎች ቅርብ ናቸው። ስለዚህ እኛን የሚያግዙ ናቸው። መላእክት እንዲያግዝ ራሱ ከፈለክ መጀመሪያ በክርስቶስ ኢየሱስ አምነ መዳን ይኖርባል አይደል? የኢትዮጵያ ሰራዊት የኢትዮጵያን ዳር ድንበር ነው የሚጠብቀው which is ዜጋዎቹን ማለት ነው አይደል? እንጂ ሂዶ የሌላ ሀገር ዜጋ አይጠብቅም። የሚጠብቀው የኢትዮጵያን ዳር ድንበር ነው የሚጠብቀው፣ ዜጋውን ኢትዮጵያ ውስጥ ያሉትን ማለት ነው። ልክ እንደዛው የእግዚአብሔር ሰራዊቶች መላእክቶች ዜጋውን የእግዚአብሔር መንግስት ውስጥ ያሉትን ይጠብቃሉ። ምንም ጥያቄ የለውም። ግን አያማልዱም፣ ወደ እነሱ ጸሎት አይቀርብም። እነሱም ደግሞ ስለኛ ምልጃን አያቀርቡም።